በርከት ያሉ ጉዳዮች አሉ የተወደዳችሁ ዛሬ ከኔ ጋር ቆይታ እናደርጋለን። በርካታ ጉዳዮችን የያዝነው ኤርትራን በተመለከተ የአፍሪካን ዲፌንስ ፎረም ይዞት የወጣው መረጃ አለ። አነጋጋሪ ነው። የአብይ አህመድ ወታደር ከትግራይ ከአማራና ትግራይ ድንበር እያፈገፈገ መሆኑን ሰምተናል። በተወሰነ መንገድ ጦሩ ተቀንሶ ወደ መሀል እየተመለሰ ያለበት ሁኔታ ነው ያለው። ለምን የሚለውን በተመለከተ እና አብይ አህመድ እያነሱ ያሉት ነገር አለ። ጦሩ ከድቶናል የሚል ነው። የአብይ አህመድ ጦር በተለይ ጀነራሎቹ እንደከዱ የአማራና የአገው ጀነራሎች ከድተውናል የሚል ግምገማ ተይዟል። በዚህም እንደውም ከተቻለ የአማራና የአገው ጀነራሎችን ለማጥቃት የሚያስችሉ ነገሮች ሁላ ታስበዋል የሚል መረጃ ነው የደረሰን። ይህን መረጃ እንግዲህ ሙሉ እንደደረሰን ወደ እናንተ ነው ለማቅረብ ጥረት አደርጋለሁ ዛሬ። አባታችን አቡነ ሉቃስ እንደዚሁ በአሜሪካ በሕግ መወሰኛ ምክር ቤት ተገኝተው እንደዚሁ ማብራሪያ እንደሰጡ በኢትዮጵያ ወቅታዊ ጉዳዮች ላይ ትላንትና የደረሰን መረጃ ተመልክተናል። እንግዲህ አቡነ ሉቃስ እንደምታውቁት ከኢትዮጵያ ውስጥ በተለይ በክርስቲያኖች ላይ በኢትዮጵያ ሕዝብ በተለይ በአማራው ሕዝብ ላይ በሌላውም ሕዝብ ላይ የሚደርሰውን እልቂት በተመለከተ በጣም በግንባር ቀደምነት ከሚያወግዙ ብፁዕ አባትነታቸው በተለያየ መድረክ በመገኘት ይህንን በመሞገት ያገዛዝ በህዝብና በሀገር ላይ ያደርስ ያለውን ጉዳት በማውገዝ የሚታወቁ አባት ናቸው። አሁንም አላረፉም። በጣም በሚደንቅ ሁኔታ በተለያየ ቦታ እየሄዱ እየሞገቱ ነው ያሉት። የተለያየ ቦታ ላይ ድምፅ ለማሰማት ጥረት እያደረጉ ነው ያሉት። ትላንትና ከጋዜጠኛ አበበ ጋር ያደረጉትን ቃለመጠይቅ ሰምቻለሁ። በጣም አስደንቀውኛል። የኢትዮጵያን ህዝብም ወቅሰዋል። በተለይ በእስር ቤት ያሉ በስቃይ ላይ ያሉ በእንግልት ላይ ያሉትን በተመለከተ ህዝቡ እያሳየ ያለው ዝምታና ቸልታ በጣም ያሳሰባቸው መሆኑን እጅግ የሚያበሳጭ መሆኑንም እንደዚሁ የገለጹበት ሁኔታ አለ። ስለዚህ ይህንንም መልእክት ወደ እናንተ የምናደርስ ነው የሚሆነው። የድሮን ጥቃት በአማራ እንደተለመደው በጣም በርካታ ንጹሐንን ገድሏል አገዛዙ። በስም ዝርዝር ጭምር ተጠናክሮ ደርሶናል። እሱንም ወደ እናንተ በመረጃነት እንጠቁማለን። አርበኛ አስረስ እጅግ አስገራሚ ጽሁፍ እንደተለመደው ዛሬም ጽፏል። በጣም በርካታ ነገሮችን የያዘ ጽሁፍ ነው። እሱንም በተመለከተ ሀሳብ እናደርሳለን። በወለጋ አማራን በማጥቃት እና የአማራን ቀይ፣ የአማራን ደጃፍ፣ የአማራን መንደር በማቃጠል የአማራን ህዝብ በመጨፍጨፍ ግንባር ቀደም ተሳታፊ የሆነ ጃልሞሲሳ የሚባል እና እሱና ግብረ አበሮቹ የአማራን መንደር ህዝብ አቃጥለው ሲመለሱ እንደዚሁ እርምጃ እንደተወሰደባቸው ዛሬ ሰምቻለሁ። ማምሻውን ማለት ነው። በጣም በብዙ መንገድ የአማራን ህዝብ በየቦታው እየሄደ በማቃጠል መውጫ መግቢያ ህዝባችንን ያሳጣ ነው በወለጋ። ይሄንን ሰምተናል። ለማጣራትም ጥረት እያደረግን ያለ ነው። ከነ ሙሉ አጃቢዎቹ እንደተደመሰሰ ነው ግን ያለኝ መረጃ። ሌላው ያው የአብይ አህመድን ጉዳይ እንሄድበታለን። ሰፋ አድርገን ዛሬ የምንሄድበት እሱ ነው። በአብይ አህመድ እና በጦሩ መካከል አለመተማመን ሰፍኗል የሚል ነው። ይሄም በምን ይገለጻል የሚሉ አንዳንድ ነገሮችን ወደ እናንተ እናነሳለን። ሌላው አዘርባጃንን በተመለከተ የአዘርባጃን የጦር መሳሪያም ግዢ በተመለከተ የወጡ መረጃዎች ናቸው። እነሱንም ወደ እናንተ እናደርሳለን ማለት ነው። በቅደም ተከተል በርካታ ጉዳዮች ናቸው እንደምንመለከተው ዛሬ በመረጃችን ለእናንተ ለማድረስ ጥረት የምናደርገው። አልቡርሃንን በተመለከተ አልቡርሃንና የአልባራ ቢን ባሊክ ብርጌድ የሚባል አለ ሱዳን ውስጥ። በተለይ ከአልቡርሃን ጋር ወግኖ ከጦሩ ጋር የሚሳተፍ በአሜሪካኖች የአሸባሪነት ሊስት ውስጥ የገባ ማዕቀብ የተጣለበት ቡድን ነው። የዚህ አልጣልሃ የሚባል ግለሰብ የሚመራው ጦር ነው። እሱ ጦር ኢራንን በተመለከተ የተናገራቸው ነገሮች አሉ ሰሞኑን አነጋጋሪ የነበሩ። አልቡርሃን በጣም በከፍተኛ ደረጃ ተቆጥቷል። ይህንን በተመለከተ ሱዳን ትሪቢዩን ዛሬ ይህንን በተመለከተ ያስነበበው ነገር አለ። እሱን እናነሳለን። የምናነሳበት ምክንያት ስላለን ነው። ከሀጂ ኢብራሂም ጋር ተያይዞ እንደዚሁ የወጣ መረጃ አለ። ሀጂ ኢብራሂም በሐሚኒ መገደል ምክንያት የተሰማቸውን ጥልቅ ሐዘን ሄደው የኢራን ኤምባሲ መግለጻቸውን የኢራን ኤምባሲ እንደዚሁ መግለጫ አውጥቷል። ይህንን በተመለከተ በእነ አብይ አህመድ በኩል ከፍተኛ የሆነ መተራመስ ተፈጥሯል። ለምን የሚለውን እናነሳለን። ሌላው የኢትዮጵያን ስያሜ በተመለከተ አገዛዙ ኢንትሮዲውስ እያደረገ ያለው አዲስ ስም እንዳለ መረዳት ችለናል። በኢትዮጵያ ሚኒስትሪ ሚዲያም ጭምር ይህንን ስም ለማስተዋወቅ ጥረት እየተደረገ ነው ያለው። ማን ነው ይሄ የኢትዮጵያ አዲሱ ስም? አብረን የምንሰማው ነው። መቼም የዛ ሀገር ጉዳይ አልቅም። ዛሬ አብረን እንሰማለን።
ፋኖ እንደተለመደው በርካታ አካባቢዎች ላይ ከፍተኛ ውጊያ እያደረገ ነው። በተለይ በሸዋ በጣም ከባድ ተጋድሎ ሲደረግ ውሏል። በምስራቅ አማራ እንደዚሁ በቤተ አማራ ወሎ በከፍተኛ ተጋድሎ ሲደረግ ውሏል። በርካታ ከተሞች፣ በርካታ ምርኮኞች እና በርካታ ያገዛዙ የጦር መሳሪያም እንደዚሁ የተማረከበት ዕለት ነው ያለው። በበርካታ አካባቢዎች ቢዛሞን ጨምሮ ሰፊ ተጋድሎ ሲደረግ የዋለበት ነው። በምዕራብ እና በሰሜን አማራም እንደዚሁ ከባድ ተጋድሎች ሲደረጉ ውሏል። እስከ ፍጻሜያችን ድረስ አብራችሁ እንደምትቆዩ በእኛ በኩል ጥርጥር የለንም። ሰላምታዬን አልረሳውም። አድማጭ ተመልካቾች ርዕሶቼን ማስተዋወቅ ስለነበረብኝ ነው። ሰፋ ያሉ ርዕሰ ጉዳዮች ናቸው ያሉን። በተቻለ መጠን አጠር አድርገን ከቨር ለማድረግ እነዚህን ሁሉ እንሞክራለን። የአቡነ ሉቃስን ንግግር አስቀድማለሁ። ከዛ በኋላ የድሮን ጥቃቱን ላሰማችሁና እነዚህን መረጃዎች ከዛ በኋላ ወደ ሌሎች ዕለታዊ ጉዳዮቻችን ትኩረት የምንሰጣቸው ጉዳዮች በተጨማሪ እዛ ላይ እናልፋለን። የአቡኑን ንግግር ልታስቀድምልን ትችላለህ ቴክኒሻናችን? ነገር የሰው ልጅ መቼም ሁለት ነገር ሊኖረው ይችላል። መቃወምም መደገፍም የእያንዳንዱ ሀሳብ ሊሆን ይችላል። ሰውየውን በአመራሩ ውስጥ ያለም ሰውየውን የሚደግፍ ከሆነ እሱን እንደግፎ የለም የሄድንበት አካሄድ እኮ ይሄ ትክክል አይደለም፣ ሰውን በመጨፍጨፍ ከህዝብ በመጣላት አገርን ባዶ ከማድረግ ለጠላትም ለሁሉም ነገር እንዲያው ደስታ አድርጎ ህዝባችንን እንደዚህ አድርጎ በስደትም በምንም ከመከራ ላይ ከመጣል ይልቅ ፖሊሲያችንን ቀይረን ብናስተካክልና ከህዝብ ጋራ አንድ የሚያደርግ ነገር ለውጥ ማምጣት አለብን ብሎ የሚመክረው ሰውም ያስፈልገው ነበር። ለሱም ቢሆን ደግሞ ለተቃዋሚዎቹም ደግሞ ተቃዋሚውም የሆነ ደግሞ በገንዘቡም በማንኛውም ነገር ደግሞ በረሃ ላይ ወጥተው መከራ እያዩ የሚታገሉትንም ገንዘቡንም ሐሳቡንም ኢንፎርሜሽኑንም መስጠት አለበት፣ መረዳዳት አለበት። የራሱን የህዝቡን ሐሳብ ይዞ ነው የሚታገለው ታገሉ። የህዝቡን ሐሳብ ይዞ ለሚታገለው ካልተረዳ እንዴት ብሎ ነው መካሄድ የሚችለው? እንዴ ዝም ብሎ ብቻ ይመጡልናል እያለ ዝም ብሎ ማንጋጠጥ ይቻላል እንዴ? ይሄ እኮ ዝም ብሎ የታህሳስን ደመና ይመስል ዝም ብሎ ወዲያውኑ ከላይ ሆኖ ታየዋለህ። ደመና እየነስትም ተመልሶ ይበተናል። የዚህ አይነት እኮ ነው የተያዘው ኢትዮጵያ ህዝብ። ምንድነው አስተሳሰቡ የኢትዮጵያ ህዝብ? ግራ ገባኝ። ሌላ መፍትሄ የለውም። ኢትዮጵያ የሚያደርጋት ህዝቡ አንድ ሆኖ ተነስቶ በቃን፣ ይሄን ነው ማለት ያለበት። በቃን ማለት እንዴት ያቅተዋል? አንድ መሆን በዚህ ነገር እንዴት ያቅተዋል? ሌላው የ25 ሳንቲም ዳቦ አንድ ቀን ተቋረጠ ብሎ አይደለም እንደ አገር ሲፈርስ ድረስ ሆ ብሎ በቃ ህይወቱን የሚሰዋት የኛው ምንድነው? እንዲህ አድርጎ ያደነደነው ልቡን ደንጋይ ያደረገው አልገባኝም። እኔ እነዚህ ሰዎች እኮ አሩሲ ተወለዱ እንጂ እነዚህ ሰዎች የሁሉም ወገን ናቸው፣ የሁሉም ደም ስር ናቸው፣ የሁሉም ወገኖች ናቸው፣ ኢትዮጵያውያን ናቸው፣ ዜጎች ናቸው። እነዚህ ሲጨፈጨፉ ዝም ብሎ ማየት ማለት ምን ማለት ነው? ሰብአዊነት ካልተሰማው ሰው በችግራቸው ደርሶ ገንዘብ ካረዳቸው የሚፈልጉትን ነገር ካላዳመጣቸው በምክርም ካልለገሳቸው ሰው ወገን ካልደረሰላቸው ህዛው ሀገር ውስጥ ነው ያሉ። እና አዝናለሁ በጣም። ያ ተረፋችሁ ማለት ፈልጋለሁ። የአቡኑን ንግግር ወደ እናንተ ለማድረስ የሞከርንበት ምክንያት ቅድም እንዳልኩት ነው። እንግዲህ የኢትዮጵያን ህዝብ ቻሌንጅ ያደርጋሉ ማለት በዚህ ሁሉ ስቃይ ውስጥ እንዴት ዝም ብሎ መኖር ይቻላል የሚል ጥያቄ ነው ያነሱት። በነገራችን ላይ ይሄ
የፖለቲካ ሳይንስ ሊቃንን የማህበራዊ ሳይንስ ሊቃንንም የሚያነጋግር ጉዳይ ነው በነገራችን ላይ በተለይ ደግሞ የዚህ የአንድን ማህበረሰብ ፖለቲካል ባህሪ የፖለቲካ ባህሪ የሚያጠኑ ሰዎች ሶሻል ፖለቲካል ቢሄቪየር የሚያጠኑ ሊቃን ማህበራዊ ባር የሚያስቀምጡት ልኬት አለ ማህበረሰብን የሚያጠኑ ሊቃን ማለት ነውና አንድ ማህበረሰብ በጣም በበርካታ ግፎች ውስጥ መከራዎች ሲበዙበት ድርብርብ ጫናዎች ሲበዙበት ተጽዕኖ ማሳደር የሚጀምርበት በተለይ ደግሞ የሚገዙት ወይንም የሚያስተዳድሩት ኃይሎች ላይ ጥያቄዎችን የሚያቀርብበት ሁኔታ አለ መከራው ሲበዛ ጦርነቱ ሲበዛ ኑሮ ሲበዛ ስቃዩ ሲበዛ ጉስቁልናው ሲበዛ ሰላም ማጣት ሲኖር ማህበራዊ ትስስሩ ሲበጠስ የሀገር ሉዓላዊነት ሲናድ በሀገር ውስጥ ፍጅትና ጦርነት ሲመጣ እርስ በርስ እልቂት አለመተማመን ሲመጣ አገዛዝ በህዝብ ላይ ጦርነት ሲያውጅ እነዚህ ነገሮች አንድን ማህበረሰብ ቢሄቭ የሚያደርግበትን ወይንም ደግሞ ባህሪው ላይ በአንድም በሌላ መንገድ ተጽዕኖ ይፈጥሩበታል ተብለው ይታሰባሉ በማህበራዊ ሚዲያ በብዛት ብዙ ሀገራት በተለይ በቅርብ ጊዜያቶች የተመለከትነው ነገር ምንድነው ጎረቤታችንን ኬንያን ጨምሮ በተለይ ኢኮኖሚክ የሆኑ በኢኮኖሚያዊ ቀውሶች የማህበረሰብ ቁጣን በመቀስቀስ በጣም ከፍተኛ ሚና አላቸው ኢትዮጵያ ውስጥ የነበሩ መንግስታትን በቅርብ ጊዜያት የነበረውን የኢህአዴግን መንግስት ብንወስድ እነ መለስ ዜናዊ የምግብን ጉዳይ እንደ ናሽናል ሴኩሪቲ ቁጥር አንድ ሪስክ አድርገው ይወስዱ ነበር በእንጀራ ላይ የሚመጣ ዋጋ ከሚመጣ ጭማሪ ይልቅ በነዳጅ ላይ የሚመጣ ጭማሪ በተወሰነ መንገድ ቶለረብል ነው ባገዛዙ ዘንድ ማለት የህዝብን ኑሮ ከፍተኛ ምሬት ውስጥ ሊከቱ የሚችሉ ማህበራዊና ኢኮኖሚያዊ ቀውሶች ሲመጡ ተውት ሰባዊ ቀውሱ ጦርነቱን ተውት በህዝብ ላይ የሚደርሰው ፍጅት አያስቆጣው ህዝቡን እንበል በራሱ በቀጥታ በየለቱ በኑሮው ላይ የሚደርሰው ተጽዕኖና ጫና እንዴት ህዝብን አያማርርም እንዴት ለለውጥ ህዝብን አያነሳሳም የሚል መሰረታዊ ጥያቄ ይጠይቃሉ እሳቸው ይሄ ጥያቄ እሳቸው ብቻ አይደለም በነገራችን ላይ በርካታ ማህበራዊ ሊቃን የኢትዮጵያን ህዝብ የሚያጠኑ ሌሎችም ቀጠናውን የሚከታተሉ አካላት ኢንክሉዲንግ IMF በነገራችን ላይ ቶለረብል ያልሆኑ ሰው ሊቋቋማቸው ይችላል ብለው የማይታሰቡ ነገሮችን ብዙ ጊዜ ያዩና እንዲህ አይነት አደጋዎች በህዝብ ላይ የሚያመጧቸው ቅራኔዎች አገዛዙን በሀገሪቱ ውስጥም ለውጥ እንዲመጣ መሰረታዊ ድል ይፈጥራሉ ብለው ያስባሉ የኢትዮጵያው ግን ፍጹም ተቃራኒ ነው ኢትዮጵያ ህዝብ በተለይ በእንደዚህ አይነት ፕሬዲክሽንስ የሚሰራ አይነት ማህበረሰብ አይደለም ማለት ቀውሶችን እጅግ ኢንቶለረብል የሆነውን ሰርከምስታንሶችን ሰዎች ሊቋቋማቸው አይችሉም የሚባሉ ሁኔታዎችን ሲቋቋም ትመለከታላችሁ መቋቋም አይደለም በከፍተኛ ጉስቁልናና ሰላም እጦት ውስጥም ቢሆን ያንን የመቻል በዛ ውስጥ የመገዛት አይነት ሁኔታዎች አሉ ነው ግራ ገባኝ የኢትዮጵያ ህዝብ ባህሪ ይሄንን ሁሉ መከራ እንዴት ቻለው ይሄንን ሁሉ ግፍ እንዴት ዝም ይላሉ እሳቸው ብዙ ጊዜ የምንጠይቀውም ጥያቄ ነው በነገራችን ላይ የህዝቡ ችግር ነው ማህበረሰቡን የሚመሩ ወይንም የሚያስተባብሩ ሊቃን ችግር ነው የሚለውን በትክክል ፊገር አውት ማድረግ የተቻለ አይመስለኝም ግን ለምንድን ነው ማህበራዊ ንቅናቄዎች የማይፈጠሩት በእንደዚህ አይነት ሁኔታ ውስጥ ህዝብ እንዴት አይቆጣም እንዴት እንዲህ አይነት ነገሮችን ይችላል ሰው እንዴት በረሃብ መሞትን ቶለሬት ያደርጋል ኢትዮጵያ ውስጥ ረሃብ ፖለቲካዊ መሳሪያ እንደሆነ በተደጋጋሚ አንስተናል ኢትዮጵያ ውስጥ ረሃብ ተፈጥሯዊ አይደለም በድርቅ ወይንም ደግሞ በምርት ጦት የሚከሰት ምናምን ሳይሆን ባገዛዙ ዊፐናይዝ የሚደረግ አንድ ህዝብ እንዲረግፍ ሆን ተብሎ የሚሰራ የዲሞግራፊ ሽፍት የፖለቲካዊ ሽፍት ውጤት እንደሆነ በደንብ ብዙ ጊዜ ስንናገርም ነበር የነበረው በበርካታ ጊዜያቶች ውስጥም የሚታየው ነገር እሱ ነው የሰባዊ ቀውሱ ጦርነቱ ፍጅቱ ሰላም እጦቱ ፖለቲካዊ ተጽዕኖ ከዛ ውጪ በሃይማኖት በማንነት ተኮር ግድያዎች በየአካባቢ የሀብት ዘረፋ የሀብት ነጠቃ አላስፈላጊ ጫናዎች ግብር በተለያየ መንገድ በህዝቡ ላይ የሚደርሰው ከፍተኛ ሰባዊ ጥሰት የመብት ጥሰት ረገጣ አፈና እነዚህ ሁሉ ማህበራዊ ቀውስን ይፈጥራሉ ነው ህዝብ እንዲቆጣ ያደርጋሉ ነው እንግዲህ ኖርማል ሰርከምስታንስ ላይ የሚታሰበው እሱ ይሄንን ኬንያ ውስጥ ብታደርግ ኢንቶለረብል ነው ይሄንን ሶማሊያ ውስጥ ላደርግ ብትል የሶማሊያ ህዝብ አይቋቋመውም ለዛ ነው ሶማሊያ ውስጥ መንግስታቸው በጣም ደካማ መንግስት እንዲሆን ያደረገው ህዝቡ ነው መንግስታቸው በጣም ተጽዕኖ ፈጣሪ ሆኖ አይተውታል
ለምሳሌ ዚያድ ባሬን መንግስት ሶማሊያ አይተዋለች ምን ያህል ሀገሪቱን ዋጋ እንዳስከፈላት ተገንዝበዋል so they made it sure መንግስታቸው በጣም ደካማ የሆነ መንግስት እንዲሆን ነው ያደረጉት ምክንያቱም አግሬሲቭ መንግስት በህዝቡ ላይ የሚያደርሰው ተጽዕኖ በጣም አደገኛ መሆኑን ተገንዝበዋል so relatively ሌሎች ሀገራት እነዚህ ሀገራት ላይ ብትሄድ እንደዚህ አይነት ማህበራዊ ቀውስ ኢኮኖሚያዊ ቀውስ የሰላም እጦት ሲመጣ ህዝብ አይቋቋመው ኢትዮጵያ ውስጥ ግን ፈጽሞ በተቃራኒው ሲሆን እንመለከታለን ማለት ነው so ከዚህ አንፃር የህዝቡ ዝምታ አሁን እንደምታውቁት ዲጂታል ፕላትፎርም በተወሰነ መልኩ እድል ይሰጣል ሰዎችን ለመቃወም ለማውገዝም እድል የሚፈጥርበት እድል አለ ግን እነዚህን ሁላ ከመጠቀም አንፃር በጣም ዝቅተኛ የሆነ እንቅስቃሴ ነው የሚደረገው ሀገሪቱ ውስጥ ካለው ግፍ ካለው በደል አንፃር እየተደረገ ያለው ትግልም በተለይ ደግሞ ሰላማዊ ትግልን ከሚመሩት አካላትም ሰላማዊ ትግልን ከሚያስተባብሩ አካላትም ዘንድ ያለው ትብብርና ያለው መነሳሳት በጣም ዝቅተኛ ነው ብሎ መናገር የሚቻልበት ሁኔታ ነው ያለው በሌላ በኩል ያው በትግል አንስተው ቢታገሉ አካላት ይሄንን ኢንቶለረብል የሆነ ሰርከምስታንስ ሰዎች ሊቋቋሙት የማይችሉትን ሁኔታ ይሄንን አደገኛን መከራ ለመታገል የሚያደርጓቸው ጥረቶች እንዳሉ ሆኖ ግን ደግሞ በጣም በርካታ ህዝብ በዝምታ እነዚህ ነገሮች ይከታተላል ነው ሶ አባታችን አቡነ ሉቃስ ከሌላው በተለየ መንገድ እንዲህ አይነት ሁኔታዎችን ሲያወግዙ በአደባባይ ወጥተው ሲጋፈጡ በጣም በጣት የሚቆጠሩ አባቶች ናቸው በነገራችን ላይ በዚህ ረገድ ግንባር ቀደም ሆነው ህዝቡንም ለማንቃት ጥረት የሚያደርጉ በክርስቲያኖች ላይ የሚደርሰውንም ግድያ በማጋለጥ ረገድ ከፍተኛ እንቅስቃሴ የሚያደርጉ በጣም ጥቂት አባቶች ውስጥ እሳቸው አንዱ ናቸው ማለት በእውነት በዚህ አጋጣሚ ልናመሰግናቸው እንደሚገባ በዚህ አጋጣሚ ለሚያደርጉት ነገር ታላቅ አክብሮት ያለኝ መሆኑን እኔ መግለጽ ፈልጋለሁ ሌሎችም አባቶች አሉ በተለይ በውጭ ሀገር ያሉ ይሄንን ጉዳይ የሚያወግዙ በተደጋጋሚ በእኛ ሚዲያም ልናቀርባቸው የሞከርናቸው ግን ደግሞ በሳቸው ደረጃ ወጥቶ በጣም በከፍተኛ ደረጃ ይሄንን እልቂት ይሄንን ፍጅት ለማስቆም ጥረት እያደረገ ያለ ብዙ ሰው አትመለከቱም የሚለውን ነገር በዚህ አጋጣሚ ላንሳብዬ ነው ሌላው ድሮኑን በተመለከተና የድሮን ጥቃትን በተመለከተ የደረሰኝን መረጃ እንደሚከተለው አቀርበዋለሁ እሱንም በተመለከተ የህዝቡን ምላሽ ወደ እናንተ ለማድረስ ሞክራለሁ እንግዲህ ያገዛዝ በቀጥታ ድሮን እየተተኮሰ በድሮን የአማራን ህዝብ መጨፍጨፉን ቀጥሎበታል ወይንም ገፍቶበታል ዛሬም እንግዲህ በ25/06/2018 ዓ.ም በጃዊ ወረዳ ቀዝቃዚት ቀበሌ ሁለት ሃይማኖት አባቶችን ጨምሮ አርሶ አደሮችን በድሮን ጨፍጭፏል እነዚህም አርሶ አደሮች ቢታው ሰውነት ቄስ ሰለሞን ሞሴ ልንገረው ታደለ ዮሐንስ ለጋስ ዋሴ ፍቃዱ ያየህ ባዜ አባደምሱ አጎስ ንብረት ዘላለም አዱኛ ተሜ ገበያው መኮንን ምስጋናውና ተጨማሪ 4 ሰዎች በድምሩ 15 ሰዎች እንደዚሁ የተገደሉ ናቸው በድሮን ጥቃት በደረሰው አደጋ ከባድ የአካል ቁስል ደርሶባቸው በህክምና ላይ ያሉ ደግሞ ቄስ ማስተዋል አንዱ ዓለም ዮሐንስ ሙሴ ጌታውን ቸኮል መልኬ ቸኮል አባገዙ ደረበ ሙሉ ዓለም ስንሻው አበባው ሽቴ አበባው አንማውና ሙሉ ውበት ይገኙበታል ይላል እንግዲህ በቀጥታ አባቶች ንጹሃን ላይ የሚደርስ የድሮን ጥቃት ሊቆም አልቻለም ያገዛዙ የጦርነት አንደኛው ማሳያ ነው በየለቱ ድሮን ይጠቀማል ብቻ ሳይሆን ንጹሃን ላይ በየለቱ ይደርሳል ይሄንን በየለቱ እኛም በፕሮግራማችን ነው ከቨር እያደረግን ያለነው የዚህ ጥቃት ስኬል የዚህ ጥቃት አድማስ በእውነተኛ በየለቱ ከምንሰራው ሽፋን ከምንሰጠው በላይ በድሮን በንጹሃን ላይ የሚደርሰው እልቂት በአማራ በጣም ከፍተኛ ነው ይሄንን ለማስቆም አልተቻለም በተመሳሳይ በነገራችን ላይ የአብይ አህመድን ባህሪ ተመሳሳይ ጥቃት የምትመለከቱት አርኤስኤፍ የሚያደርገው ነው ዛሬም ለምሳሌ ዳርፉር ላይ ወደ 170 ሰዎች በዚሁ በተመሳሳይ ጥቃት ተገለዋል በአርኤስኤፍ የድሮን ጥቃት ማለት ነው በቀጥታ ድሮኖቹን የሚተኩሱት ንጹሃን ላይ ድሮኖቹን በቀጥታ የሚተኩሱት ንጹሃን በሚሰበሰቡባቸው በሆስፒታሎች በትምህርት ቤቶች በገበያ ቦታዎች ላይ እንደዚህ አይነት ቦታዎች ላይ ነው የድሮን ጥቃቶች እየፈጸሙ ያሉት ይሄንን በተመለከተ ህዝብ አስተያየት ለመስማት ሙከራ አድርገናል አንድ ቪዲዮ በረከት አዘጋጅቶልናል እሱን እንስማና የተወሰነ ከዛ በኋላ በሌሎቹ ጉዳዮች በተለይ ጀነራሎቹን በተመለከተ ያብይን ጦር በተመለከተ ይዘናቸው የመጣናቸው ጉዳዮች አሉ የድሮን ጥቃትን ለመከላከል ግን መሰራት ያለበት ስራ እንዳለ መለከታለሁ በተለይ ደግሞ በአፋብን በኩል ይሄንን ብቻ ማዕከል ያደረገ አደረጃጀት እንዲፈጠር ይገባል የሚል ነው ይሄንን በተደጋጋሚ እንግዲህ በፕሮግራማችን ላይ ጥቆማ ሰጥተናል
በውጭ ሀገርም በዚህ ላይ ልምድ ያላችሁ ሙያ ያላችሁ ሰዎችን በቀጥታ በዚህ ዙሪያ እንድታግዙ ይጠበቃል። ግን ደግሞ አፋብን ሙሉ ለሙሉ ይሄንን በተለይ አሁን ያለንበትን ዘመን ታሳቢ ያደረገ ቴክኖሎጂን የታገዘ ብቻ በዚህ ላይ ብቻ የሚሰራ ለምሳሌ በሌሎች ሀገራት ያሉ አደረጃጀቶችን ማንሳት እንችላለን፣ ልምዶቻቸውን መውሰድ እንችላለን ብዬ አስባለሁ። የአማራን ህዝብ ከጥቃት ለመታደግ በተለይ ቴክኖሎጂው ላይ ሰፊ ስራ መሰራት እንዳለበት በተደጋጋሚ ጠቁም ያለው እኔ አሁንም የምትመለከተው የድሮን እልቂቱን ማንም ሊያስቆመው አይችልም። በነገራችን ለምሳሌ ሰላማዊ ሰልፍ በማድረግ ማውገዝ I don't really see ሰላማዊ ሰልፎች የሚያመጡት ለውጥ አለ ብዬ አላምንም። በማህበራዊ ሚዲያ እነዚህን በማስተጋባትና ድሮን ጥቃቶችን በማውገዝ የአሜሪካ ኤምባሲ ኤርቪን ማሲንጋ ቢሮ በድሮን የሚገደሉ ንጹሃንን በተመለከተ ያወጣውን መግለጫ ከሰረዘው ቀን በኋላ ድሮንን በተመለከተ መረጃ የላቸውም ለማለት መረጃ የላቸውም፣ ምን እየደረሰ ነው በድሮን የሚደርሰውን ግፍ አያውቁትም ለማለት የማያስችል ሁኔታ እንዳለ በደንብ ግልጽ ነው። ምን እየተከናወነ እንዳለ ስንት ድሮን እንደተፈጸመ አይደለምና ኢትዮጵያ በየትኛውም የዓለም አካባቢ በዕለት ውስጥ የሚፈጸሙ የድሮን እንቅስቃሴዎች ማወቅ ማንን ታርጌት እንዳደረጉ ማላይ እንደተፈጸሙ በደንብ ማወቅ በደንብ ትራክ ማድረግ የሚቻልበት ዘመን ላይ ነው። አያውቁትም ኤምባሲዎች አያውቁትም የውጭ መንግስታት ብሎ ማሰብ አይቻልም። እኔ ኢትዮጵያ ውስጥ የሚካሄደው ጦርነት በአማራ በትግራይ በሌሎች አካባቢዎችም የሚካሄዱ ጦርነቶች በሌሎች ሀገራት እውቅና የላቸውም የሚል እምነት የለኝም። የቅርብ ጊዜ ግንዛቤ እንደውም አብይ አህመድ ኢትዮጵያ ውስጥ በአማራው ላይ የሚፈጽሙትን ፍጅትና ግድያ በተመለከተ ከበቂ በላይ ግንዛቤ ያለ መሆኑን ለማወቅ ችያለሁ። እያንዳንዱ የድሮን ጥቃት መረጃ አላቸው። ያንን ለማስቆም ፍላጎት ፖለቲካል ዊል እና ኮሚትመንት ከሰብአዊነት ከሞራል የመነጨ እንደዚሁም ከዓለም አቀፍ ህግና አሰራር የመነጨ እንደዚህ አይነት ጥቃቶችን በንጹሃን ላይ የሚደርሱ የድሮን ጥቃቶችን ለማስቆም የሚያስችል ፖለቲካዊ ፍቃድና ፍላጎት አለ ብዬ አላምንም። ለአማራ ህዝብ ለትግራይም ለሌሎችም ፖለቲካ ልሂቃን ማስተላልፈው መልእክት የራሳችንን ህዝብ የመታደግ ኃላፊነት ያለው እኛ ጋር እንጂ ሌሎች ምዕራባውያን ኢንተርቪን አድርገው ሌሎች የሰብአዊ መብት ተቋማት ኢንተርቪን አድርገው አሁን ያለው የዓለም አቀፍ አሰራርና ኦርደር ንጹሃንን ለመታደግ የሚያስችል ዓለም አቀፋዊ አሰራር አለ ብሎ ለመናገር የማያስደፍር ሁኔታ ላይ ነው ያለነው። ህዝባችንን ከጥቃት የመታደጉ ዋነኛ ኃላፊነት የራሱ የአማራ ህዝብ መሆኑን መገንዘብ ያስፈልጋል። በዚህ ረገድ በድሮን የሚደርሰውንም ጥቃት ቢሆን የመከላከሉ ኃላፊነት የሌሎች ሀገራት ወይንም የሌሎች መንግስታት ወይንም የዓለም አቀፍ አሰራር ነው ብሎ ለዓለም አቀፍ ሁኔታዎች ጉዳዩን መተው ህዝብን በዚህ ጥቃት ውስጥ እንዲቀጥል በዚህ ጥቃት እየተጎዳ እንዲቀጥል ከመፍቀድ የዘለለ ሌላ ከተባባሪነት የዘለለ ሌላ ሚና ይኖረናል ብዬ አላምንም። ስለዚህ ይሄንን ማስቆም የኛ ታሪካዊ ኃላፊነት ነው ብለን እንውሰደው። በዚህ ላይ ቴክኖሎጂ ላይ ብቻ የተሰማራ ስራ የሚሰራ የተለየ አደረጃጀት መፈጠር ግድ ይለዋል የሚል ጽኑ እምነት አለ። እዚህ ላይ በደንብ እንዲሰራበት ደጋግሜ ማሳሰብ እፈልጋለሁ። ምክንያቱም the nature of warfare has changed። የጦርነት ባህሪ የዘመናዊ ጦርነት ባህሪ ስልት አብዛኛው በተለይና አብይ አህመድ ከመጡ በኋላ የሚያደርጓቸው ጦርነቶች እና የጦርነት ባህሪ ድሮንን የየለት የጦር መሳሪያ በማድረግ ረገድ በሱዳን በተለይ በዳርፉር የሚታየው አርኤስኤፍ እና የአብይ አህመድ መንግስት ባህሪያት በቀጥታ ድሮንን ኢንዲስክሪሚኔትሊ ጠላት ነው ብለው ለሚያስቡት ህዝብ እንደሚጠቀሙ ሳይሳሱ እንደሚጠቀሙ በዚህም ለሚደርሰው ጉዳት አንዳችም ተጠያቂነት የማያሳስባቸው አካላት መሆናቸውን በሚገባ ተገንዝቤያለሁ። ድሮንን በተመለከተ ለሚደርስ ራስን አንደኛ በጥንቃቄውን መከተል ይሄንን ሁሌም ኮንሺየስ መሆን ህብረተሰቡ በደንብ በቂ ግንዛቤ በዚህ ላይ እንዲይዝ ማድረግ የየለት የፖለቲካ ትምህርቶችና ስልጠናዎች በዋናነት ቴክኖሎጂ ላይ ያለውን ኦሪየንቴሽን በተለይ ህብረተሰባችን ንጹሃኑ ራሱን ከድሮን ጥቃት የሚጠብቅበትን ሁኔታ በማስተማር ረገድ ሰፊ ስራ ሊሰራበት ይገባል ብዬ አስባለሁ። ከዚህ አንፃር ሰፊ ስራ ቢሰራበት ጥሩ ነው። አፋብን ግን በትኩረት እንዲሰራበት በዚህ አጋጣሚ መጠየቅ እፈልጋለሁ ለማለት ነው። የተወሰነ ሐሳብ ከነሱ እንስማ ምን እንደሚሉ ድሮንን በተመለከተ በጣም ወሳኝ መረጃዎች አለኝ። የአብይ አህመድን ጀነራሎች በተመለከተ በነገራችን ላይ ጦሩን ለምን ከሰሜን በተወሰነ መንገድ እያፈገፈገ እንዳለ እምነግራችሁ ነገር ስላለ
ይህንን ፕሮግራም ሼር እያደረጋችሁ ላይክ ሀሳብ አስተያየትም እየሰጣችሁ አብረን እንድንቆይ እጠይቃለሁ። በጣም በጣም ጠቃሚ መረጃ ነው ስለማጋራችሁ ማለት ነው። ኤኒዌይ ድሮን ጥቃቱን በተመለከተ እንስማ። እንኳን አተረፋችሁ ማለት ፈልጋለሁ። ትናንትና በቀን 25 06 2018 ዓመተ ምህረት በጃዊ ወረዳ ቀዝቃዚት ቀበሌ በተፈጠረ የድሮን ጭፍጨፋ በርካታ ንጹሃን ተገለዋል፣ በርካታ ንጹሃንም ቆስለዋል። የተፈጠረው ክስተት ምንድነው? የሞቱት ንጹሃንስ የት ነው የነበሩት? አመጣጣቸውስ እንዴት ነበር? እስኪ ከእናንተ አንደበት ልስማ። ጸዳሉ ዳኛው እባላለሁ። የዚሁ ቀበሌ ነዋሪ ነኝ እና የትናንቱ ክስተት እጅግ በጣም ለሰው ልጅ እንደኔ ባይና ያሳይ ብዬ ነው የምወስደው። በአጠቃላይ ግን ትናንት እኔ ያለቁ ወንድሞቻችን ባጠገብ ነበርን፣ በቅርብ ርቀት ሲመቱም ሲወድቁም አይናችን እያየን፣ ነገር ግን ማትረፍ ስለማንችል አልቀዋል። እዚችኛ ገበያ አንዳንድ አስቤዛ ለማሟላት የመጡ ናቸው። መጥተው ገበያ እየገበዩ እያለ ነው እንግዲህ አጠቃላይ ተሰብስበው እንደቆሙ ይፈጃቸው ማለት ነው። እና በአጠቃላይ ትናንት ነው እንደኔ ትናንትና ነው ያረጋገጥኩኝ። እውነት ለመናገር ጭፍጨፋው ጀምላ መሆኑን እውነት ክርስቶስን ነው የምላችሁ ትናንትና ነው ያረጋገጥኩኝ። ምክንያቱም ፋኖ የሚባል ወይም መንግስትን እገዳደራለሁ የሚል ኃይል በአካባቢው የለም። ምንም በሌለበት ንጹሃንን በተሰበሰብንበት ነው የተወረወረው። ነገር ግን ያው እንደ እድላችን እኛ ተርፈናል፣ ነገ እንደማንቀር ደግሞ አረጋግጠናል። እና በአጠቃላይ ሆን ተብሎ በተሰበሰቡበት ገበያ ላይ ወይ በዚህ አካባቢ የፋኖ ካምፕ የለም፣ ወይ ምንም በዚህ አካባቢ ሌላ የፋኖ የሚንቀሳቀስ ኃይል የለም። እና ገበያ ላይ ሲመቱ አረጋግጫለሁ። ጭፍጨፋው ጀምላ መሆኑንም ማየት ችያለሁ ማለት ነው። መልካም ደነቀው አሳየ እባላለሁ። እኔም የዚህ ቀበሌ ነዋሪ ነኝ። የትላንትናው ድርጊት ሁላችንም አንገት አስደፍቶናል። በመሰረቱ ወንድሜ ጸዳሉ ብሎታል፣ ማየት አያስፈልግም። ምክንያቱም የተጣለው ቦምብ በቁም የሚያቃጥል ስለሆነ ሁሉም ተቆራርጦ ተቦጫጭቆ ነው ባይናችን ያየ። የኔ ልጆች ሁለቱም ህፃኖች ፑሉ ላይ ነበሩ። እግዚአብሔር አምላክ አባት ያው ሆኖ አትርፎልኛል። እና ከሞቱ ሬሳዎች እንኳን ወደ 12 ሬሳ ነው ሞቶ ያየነ። 7ቱን ያው ባንድ ላይ ቀብረናል። ሌላውን ደግሞ ወገን ያለው ወገኑ ይዞ ሄዷል። ሌላው ደግሞ አሁንም ደግሞ በሰፊው የማይተርፉ ቁስለኞች እንዳሉ ባይናችን ተመልክተናል። እና እኔም አካባቢውም ህብረተሰቡም በሰፊው ነው ያዘነ፣ አልቅሰናል። የሚያሳዝን ድርጊት ነው የተፈጸመ። በእውነት ከሆነ አንድም የፋኖ ኃይል እዚህ አካባቢ የተመታ የለም፣ ሲቪሉ ነው የተመታ። ሁሉም ነገር በየቤቱ ሲቪሉ ህብረተሰብ እያለቀሰ ይህንን ባይናችን አይተናል። እንግዲህ ደግሞ የቆሰሉትን ቸር ያትርፍልን፣ ለመትረፍ ያብቃቸው ስል ጨርሻለሁ። የሰማይቱ ንጉስ እባላለሁ። ተቀዝቃዚት ቀበሌ ነዋሪ ሲሆን በእርግጥ ትናንትና በእለቱ ሲደረግ የነበረው ጀምላ ጭፍጨፋ በጣም ዘግናኝና አጸያፊ ነው። ሰላም ከሚባባልበት ላይ ከመሃል መስመሩ ላይ እንግዲህ ለህዝብ ለነጻ ህዝብ እንደዚህ አይነት ለግለሰብ እንደዚህ አይነት መሳሪያ ሲወርድ አይቻልም፣ ሲደረግም አይቻልም። የመጀመሪያ ብቻ ነው። በጣም ዘግናኝና አስከፊ የሆነ ስራ በደሉ ተበቅሎና እንደኔ እንደራሴ እንደህለና አማራ ሆኖ መፈጠር አስጠልቶ። ለምን የሚደረገው ድርጊት በጣም ዘግናኝ ነው። የሰው ልጅ እንደዚህ ሆኖ ሬሳ ነዶና ተቃጥሎ ማየት የመጀመሪያ ነው። በጣም የሚያሳዝን ነው። እዚህ ላይ በቆሙበት አካባቢ እንዲህ ያለ ክስተት ተፈጥሯል። በጣም የሚያስለቅስ የሚያሳዝን ከኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ
እንዲህ ያለ ታሪክ አይተን አናውቅም እና እንዲህ ያለ ክስተት ተፈጥሮብናል። እንጃ እንግዲህ እሱ ይመልሰው። ያ ህዝባችን በየዕለቱ የሚኖርበት የየዕለት የኑሮ ሁኔታ ይሄን ሆኗል። ይሄን ይመስላል የአማራ ህዝብ ኑሮ። በዚህ ውስጥ ነው በነገራችን ላይ ስለ ሀሳብ የሚያወሩላችሁ እና በዚህ ውስጥ ነው ስለ ልማት የሚያወሩላችሁ። በዚህ ውስጥ ነው ከዚህ አገዛዝ ጋር የአማራ ህዝብን አብሮ እንዲሰራ አብሮ እንዲሰለፍ አንዳንድ የአማራ ሊቃንን የሚሉ ግለሰቦች ከዚህ አገዛዝ ጋር ተለጥፈው በአማራ ትግል የሚያሽሟጥጡ። በነገራችን ላይ በጣም ክሊርሊ ሊነገራቸው ይገባል። ከአብይ አህመድ ጋር ተሰልፎ በምንም ጉዳይ ላይ በአማራ አጀንዳ መተባበር አይቻልም። በምንም አጀንዳ ይሄንን በግልጽ አማራ ሊነግራቸው ይገባል። ከአብይ አህመድ ጋር ተሰልፎ በአንድም የአማራ አጀንዳ ዙሪያ የጋራ አቋም ልንይዝ አንችልም። in the face of genocide አማራ ሊተባበርበት የሚችል ሌላ አጀንዳ አይኖርም። ይሄንን አማራው ቦልድሊ ሊናገር ይገባል። የትኛውም አጀንዳ ከአማራ ህዝብ እልቂት በታች ነው። የትኛውም አጀንዳ። ለዚህ ነው ከአብይ አህመድ ጋር ተሰልፎ በተመሳሳይ የአማራን አጀንዳ እያራመድን ነው ብሎ ከአማራ ህዝብ ድጋፍ መጠየቅ it's an insult ለአማራ ህዝብ ስድብ ነው። ፍጅትን ሌጂቲማይዝ ማድረግ በአማራ ህዝብ ላይ የሚደርስን እልቂት እውቅና እየሰጡ ለአማራ ገዳይ የአማራ ህዝብ እንዲሰግድ መጠየቅ። እኔ በምንም አይነት መንገድ በዚህ ረገድ ከአብይ አህመድ ጋር ከተባበሩ በኋላ ወይንም አብረው ከተሰለፉ በኋላ ከአማራ ጋር አብሮ መቆም ይቻላል የሚል እምነት የለኝም። ለዚህ ነው ክሊርሊ ዴሊኔት ልናደርገው ይገባል። ይሄን እነዚህ ፍጅቶች፣ እነዚህ እልቂቶች፣ እነዚህ የድሮን ጥቃቶች የአማራው የየዕለት ያኗኗር የአማራው ሩቲን የአማራው ያኗኗር የየዕለት የኑሮ ሁኔታ መገለጫዎች ሆነዋል። ናው አንገረምም። ይሄ እልቂት ይሄ ፍጅት በአማራው ላይ የሚያደርሰው በየዕለቱ የሚያደርሰውን የስነ ልቦና ጥቃት ለእናንተ አካላዊ ጥቃት፣ ሰብአዊ ጥሰት፣ የሞራል ጥሰት ልነግራችሁ አልችልም። ግን አጠቃላይ አንድምታው ምንድን ነው? አሁን ይሄንን ጉዳይ አማራው የሚያየው በእውነት በጦርነት ውስጥ እንደሚያጋጥም ኢንሲደንት ነው ወይ መረዳት ያለበት ነው። እኔ አሁን በጣም የተቸገርኩበትም ጉዳይ ይሄ አይዞሌትድ ኢንሲደንት አገዛዙ ፋኖን ታርጌት አድርጎ አማራው ላይ የሚያደርሰው ጥቃት አይደለም። አማራዎች እባካችሁ ንቁ። እያደረጋችሁ ያላችሁ ተጋድሎና እየተደረገ ያለው ጦርነት ከታሪክ ተነጥሎ የሚታይ አይደለም። ከስልጣኔ ተነጥሎ የሚታይ አይደለም። አማራነት በቀጥታ ለዚህ ጦርነትና ፍጅት ሰለባ የሆነ ማንነት ነው። ቀደም እሳቸው አንድ አባት እዚህ በንግግራቸው አማራ መሆኔን ጠላሁት ይላሉ። እኔ ደግሞ አማራ መሆኔን ወደድኩት ነው ልላቸው የምፈልገው። አገዛዙ አማራ መሆኔን ጠላሁት እንድትሉት ነው ይሄንን ጥቃት የሚያደርስባችሁ። ይሄንን የስነ ልቦና ጥቃት የሚያደርሰው ህዝባችን ላይ ህብረተሰቡ ወደ እንደዚህ አይነት ራሱን ወደ መካድ እንዲመጣ የሚደርስ ጥቃት ነው። ለዚህ ይሄ ግጭት፣ ይሄ ፍጅት፣ ይሄ ጦርነት፣ ይሄ ፍጅት በጣም መልቲ ዳይሜንሽናል የምናደርገው ጦርነት የስልጣን ፍላጎታቸው ነውርን እንዲፈጽሙ ያስገድዳቸውን አካላት ብቻ አይደለም እየታገልን ያለን። there are lots of dimensions ከዛ ጀርባ ያሉ ፍላጎቶች አሉ። በጣም በርካታ ፍላጎቶች አሉ። ይሄንን ጥቃት ገበያ ላይ ወስዶ ድሮን መጣል ዘርን ለማጥፋት ከቆረጠ አገዛዝ ውጪ በሌላ በምንም ልንተረጉመው እንደማንችል ህዝቡ መረዳት መቻል አለበት። የፋኖ አካላት የፋኖ እንቅስቃሴ ወይ ጦርነት በሚደረግበት አካባቢ አይደለም የሚጣለው እናቶች በተኙበት ሆስፒታሎች ላይ፣
ህዝቡ በሚገያይበት ገበያ ላይ ነው የሚጣለው። ድሮኖቹን ኦፕሬት የሚያደርጉት ሰዎች በደብረ ዘይትም በባህር ዳርም ያሉት ከውጭ ሀገር የመጡ ዜጎች ናቸው። ድሮን ኦፕሬት ላገዛዙ የሚያደርጉለት ኢቭን ኢትዮጵያውያን ከነዚህ ሰዎች ምናልባት አንዳንድ ቦታ ላይ ሲቪሊያን ንጹሃን ላይ የሚጣለውን ድሮን ኦፕሬት የሚያደርጉ ኢትዮጵያውያን ካሉ የሚቃወሙበት እድልም ካለ እንዴት ህዝብ ላይ ድሮን እንጥላለን እንዳይሉ የሌሎች የውጭ ሀገር ዜጎች መጥተው ድሮን ኦፕሬት እንዲያደርጉ ተደርጎ በቀጥታ ንጹሃንና ህዝብን እንዲፈጅ ድሮኑ ተደርጎ በቀጥታ ህዝባችን ላይ በየለቱ በቀን 10-15 ቦታዎች ላይ ድሮን እስከመጣል እየደረሰ ያለበት ሁኔታ እንዳለ እየተመለከትን ያለ ነው። ቀደምም ከዚህ በፊትም በተደጋጋሚ ስል እንደነበረው ይሄንን ጉዳይ በሚገባ መረዳትና ይሄ የድሮን ቴክኖሎጂ ኤክሰፕሽናሊዝምን መፍጠር ስለማይቻል አሁን ባለንበት ዘመን ይሄ አገዛዝ ብቻ የድሮን ባለቤት ሆኖ የሚቀጥልበት እድል የሌለ መሆኑን ተገንዝቦ በተለያየ መንገድ ራስን በዚህ ቴክኖሎጂ ማብቃት የሚቻልበት ሁኔታ መፍጠር በጣም የተገባ ነው ብዬ ነው የማስበው። በዚህ ረገድ ያለውን አሲሜትሪ መፍታት ግዴታ ነው። ለዚህ በጣም ሰፊ አቅም አለ። አማራው አቅም የለውም እንዳይባል በጣም ሰፊ አቅም ያለው ህዝብ ነው። ራሱን ከነዚህ አይነት ጥቃት መከላከል የሚያስችል ቴክኖሎጂ አለ፣ ፍላጎቱ አለ። ጥቃቱ እጅግ የሞራልና የሰብአዊነትን ድንበር የጣሰ ነው። በህግ የሚመራ አይደለም። የጦርነትንም ህግ ያለፈ ነው። ዓለም አቀፋዊ አሰራርና ህግንም የጣሰ ነው። ስለዚህ ኢንዲስክሪሚኔትሊ ነው ህዝብ ላይ ይሄንን ቴክኖሎጂ እየተጠቀመ ያለው ያገዛዝ። ማንም ሃይባይ የለም፣ የሚቃወመውም የሚከለክለውም አካል የለም። ያለው ቨልነራብል የሆነ ህዝብ ራሱን ከጥቃት መከላከል የማይችል ህዝብና ይሄንን ድሮን እያመጣ ህዝብን የሚያነድ የሚያከስል አገዛዝ ነው ያለው። በእነዚህ ሁለት ኃይሎች መካከል ያኛው ኃይል ልትሉትም አትችሉም። ንጹሃን ምን ኃይል ናቸው? ራሳቸውን ሊከላከሉ የሚችሉበት ምንም እድል የለም። አለስ ይሄንን ማህበረሰብ ወክሎ ትግል የሚያደርገው አካል ይሄንን ህዝብ ከእንደዚህ አይነት ጥቃት የመታደግ ኃላፊነት አለብኝ ብሎ እስካልወሰደ ድረስ for every drone attack ከዚህ በኋላ አገዛዙ ብቻ ሳይሆን አፋብን ኃላፊነት መውሰድ መቻል አለበት። እያንዳንዱ አማራ ላይ የሚፈጸመው ድሮን ጥቃት አማራን ለመከላከል የተቋቋሙ ድርጅቶች አማራን ለመከላከል ባለመቻላቸው የሚፈጸሙ መሆናቸውን መገንዘብ አለብን። የአማራ ልሂቃን ኃላፊነት ልንወስድ ይገባል። we fail to protect our people። ህዝባችንን ከእንደዚህ አይነት ነውርና ውርደት መጠበቅ አልቻልንም። በምን ስም? ሀገርን እንጋራለን በሚል ቆሻሻ አስተሳሰብ ከዚህ አገዛዝ ጋር የምንጋራው ሀገር የለም። አሜን ክሊርሊ ልንረዳው ይገባል። ይህ አገዛዝ የአማራን ህዝብ የሚያየው እንደ ጠላት ነው። ይህ አገዛዝ ባለበት የአማራ ህዝብና በዚህ አገዛዝ መካከል ያለው ግንኙነት በአንድ ሀገር ውስጥ ያለ መስተጋብርና ግንኙነት አይደለም። ለዚህ ነው ሀገር የሚለውን ነገር ለጊዜው አማራው አባንደን ሊያደርግ ይገባል። ይሄን አስተሳሰብ there is no ሀገር ጄኖሳይድ በሚፈጸምበት ሁኔታ ውስጥ ያለ ህዝብ ሀገር የሚባለው ነገር አይመለከተውም። ራሱን ማዳን ነው የሚመለከተው። ራሱን ከጥፋት መከላከል ነው የሚመለከተው። ህግ አሰራር ምናምን የሚባለው ነገር አይጠብቅህም። እያንዳንዱ ተቋም እንዴት ዊፐናይዝ እንደተደረገ ሰሞኑን ሳነሳ ነበር። የሰብአዊ መብት ኮሚሽን የሚባለው እልቂትህን እንዴት እንደሚሳለቅበት ትላንት ሳወራ ነበር። ሰብአዊ መብት ኮሚሽን የተባለው ክርስቲያኖችን የሚገድለውን አካል እንኳን ክርስቲያኖቹ የሚገድላቸውን አካል እንኳን ሌላ አካል እያደረገ ሲያቀርብባቸው ትመለከታላችሁ። ማን ጥፋቱን እንደሚያዝ ማን ግድያውን እንደሚያዝ በመናውቅበት ሀገር እንኳን የገዳዮቹ ማንነት አገዛዙ ለሚፈልገው ፖለቲካ ዓላማ ይቀያየራሉ። ቤኒሻንጉል ላይ የሚገድልህ አካል ከተፈለገ ኦነግ ሸኔ ይሆናል፣ ከተፈለገ ሌላ ሚሊሻ ይሆናል፣ ከተፈለገ ህወሓት ይሆናል፣ ካልተፈለገ ሱዳን ይሆናል። የሚገድልህንም እንኳን አካል አይደለም ፍትህ አይደለም ጥበቃ ሊሰጥ ቀርቶ አማራው ራሱን የሚያከብር ከሆነ if there is this little sense of self respect እና dignity ካለ ራስን የማክበርና የመውደድ ለታሪክ የመታመን ቅንጣት ታህል ነገር ውስጣችን ቀርቶ ከሆነ ህዝባችንን ከእንደዚህ አይነት
ነውር መጠበቅ ከእንደዚህ አይነት ጥቃት መጠበቅ የኛ ኃላፊነትና ግዴታ መሆኑን አምነን ልንቀበል ይገባል። እኛንን አማራን ከድሮን ጥቃት መከላከል ያልቻልነው ህዝባችንን ከጥፋት መከላከል ያልቻልነው እኛንን ድርጅት አቋቁሟል የአማራ ህዝብ በታሪኩና በዘመኑ አመጦ የወለደው ድርጅት ይሄ ድርጅት አፋብን ይባላል። ይሄ ድርጅት የአማራን ህዝብ ከድሮን ጥቃት መከላከል መቻል አለበት። የአማራን ህልውና የምናስከብረው አማራን ከድሮን ጥቃት መከላከል ስንችል ነው። አማራን ከፍጅት መከላከል ስንችል ነው። ለዚህም ይሆን if it was ሚኒሊክ ቢሆን ዳግማዊ ሚኒሊክ ቢሆን የአማራ ህዝብ በድሮን አይነድም። ቴዎድሮስ ቢሆን የአማራ ህዝብ በድሮን አይነድም። ቴክኖሎጂውን ዘመኑን ይገነዘቡ ነበር። ለዚህም ነው ጣሊያን ሲመጣ አድዋ ላይ ጣሊያን ይዞ የመጣውን ትጥቅ ታጥቀው ነው የጠበቁት አጤ ምኒልክ። ከዛ በኋላ ከአጤ ምኒልክ በኋላ የነበሩ አመራሮች እና አገዛዞች ነገስታቶቹም ከዛ በኋላ የመጣው አገዛዝ ኢትዮጵያንና የኢትዮጵያን ሉዓላዊነት ማስጠበቅ የማይችል ብሎ መጨረሻ ላይ አሁን የኢትዮጵያ ህዝብ የታሪክ በእንደዚህ አይነት የታሪክ ምስቅልቅል ውስጥ ደግሞ ገብቶ ዛሬ ጭራሽ ራሱን በኢትዮጵያ ህዝብ መሳሪያና በራሱ የኢትዮጵያ ህዝብ ከባድ መሳሪያ የኢትዮጵያን ህዝብ የሚያነድ አገዛዝ ጭራሽ ኢትዮጵያ ላይ ነገሰ። የኦማንና የኩዌት ህዝብ ሰላም የሚያስጨንቀው የአማራ ህዝብን በጠላት የትግራይ ህዝብን በጠላት የፈረጀ አገዛዝ ሀገር ተረከበ፣ ስልጣን ተረከበ። in the face of a adversity በእንደዚህ አይነት ፍጅትና ነውር ውስጥ በእንደዚህ አይነት እልቂት ውስጥ የአማራን ህዝብ መታደግ ሚናው የአማራ ልሂቃን የአማራ ተቋማት የአማራ ድርጅቶች ነው። ዊልናት በዚህ ውስጥ ምዕራቡን ብሌም ልናደርግ አንፈልግም። ምዕራቡ probably ይሄንን ፍጅት የማስቆም ፍላጎቱም አፒታይቱም እንደሌለው በሚገባ ተረድተናል። ምዕራቡ በአማራ ላይም በሌላውም ላይ ኢንክሉዲንግ ትግራይ መግለጫ ከማውጣት በዘለለ በዚህ በሰሜን ላይ በኢትዮጵያ ውስጥ ያሉ ህዝቦችን ከጥፋት የመታደግ ፍላጎት ሪል ኮሚትመንት አላየሁበት። እነዚህን ህዝቦች የመታደግ ኃላፊነት የነዚህ ህዝቦች ብቻ መሆኑን በደንብ መገንዘብ ያስፈልጋል። ከሌላ ኃይሎች ጋር ተደራደሩ፣ ከሌላ ኃይሎች ጋር ቴክኖሎጂውን ከተገኘበት ቦታ አግኝቶ መጠቀም ያስፈልጋል። ህዝብን ማዳን ያስፈልጋል። እንደዚህ አይነት እንትን ውስጥ ገብቶ የራስን እንትን ውስጥ እያደረጉ እንደዚህ አይነት ዳይሌማ ውስጥ ገብቶ በሉዓላዊነትና ህዝብን በማዳን መካከል ያለ ዳይሌማ ሊገባኝ አይችልም። ጄኖሳይድ በሚካሄድበት ሁኔታ ውስጥ ህዝብ ክላሪቲ ሊኖረው ይገባል። ሀገር ማለት በህግ የምንተሳሰርበት ፖለቲካዊ ውል ነው። ህግ ተጥሶ ሞራል ተጥሶ ህዝባችን ለጦርነትና ለፍጅት ተዳርጎ በየለቱ አርሶ አደራችን በድሮን እየነደደ በሚካሄድበት ሁኔታ ውስጥ ሀገርና ህግ እንጋራለን የሚጠብቀን ህገ መንግስታዊ ስርዓትና ህጋዊ አሰራር አለ ብሎ ራስን ማሞኘት ቂልነት ነው። የዘመኑ ቂልነት ነው የሚሆነው። ከዛ ዘለለ ሌላ ትርጉም የሚሰጠው አይደለም። there is ምንም አይነት ህዝባችንን ሊጠብቅ የሚችል ህግና ተቋማዊ አሰራር ኢትዮጵያ ውስጥ የለም። ኢንክሉዲንግ መንፈሳዊ ተቋማት። ድሮ እንደምታውቁት አንድ ሰው ወደ ቤተክርስቲያን ሲገባ ሪፊውጂ ወደ ገዳማት ወደ ቤተክርስቲያን ከኋላ የሚያሳደደው አካል ቢኖርም እንኳን ኢቭን ወታደር ቢከተለው እንኳን ወደ እነዚህ ተቋማት ሲገባ ጥበቃ ያገኛል። the church was the final refuge። ቤተክርስቲያን ክርስቲያኑ እስላሙ ማንም ገብቶ ጥበቃ የሚያገኝበት ተቋም ነበር አይደለም። ዛሬ አባቶቻችን በቤተክርስቲያን ውስጥ በአገልግሎት ላይ ይነዳሉ። ይሄ ታዲያ ሀገር ነው እንዴ? መንፈሳዊ ተቋሞቻችን ይነዳሉ። ይሄ ምን ማለት ነው? ይሄ እንዴት ከዚህ በላይ ምን ነውራለና ነው ከዚህ አካል ጋር ስለ ሀገር ስለ አብሮነት ስለ ምናምን የሚታሰበው? ራስን ማዳን ይሄንን ጥፋት ማስቆም ነው እንጂ ከዚህ በዘለለ ከዚህ አካል ጋር አብሮ ለመቆም ቀርቶ እንደው እንዴትስ ይታሰባል? አሁን በግልጽ
የድሮንን ጉዳይ በተመለከተ ክሊርሊ እንረዳው የሚገባው ነገር ይሄንን ቴክኖሎጂ ይሄንን ቴክኖሎጂ መታጠቅ ይሄንን ጥፋት ለማስቆም የሚያስችሉ ማናቸውንም ቴክኖሎጂ መር የሆኑ አቅሞችን መፍጠር የተገባ ነው። ይሄንን ካላደረግን እልቂቱን ማስቆም አይቻልም። የስ አገዛዙን መሬት ላይ ባሉ ወታደራዊ ኦፕሬሽንስ አሸንፈዋል። ግን ደግሞ ይሄንን ቴክኖሎጂካል አሲሜትሪ መቅረፍ በጣም ግዴታ ነው። አድዋን ማክበር አንድ ነገር ነው። የአባቶቻችን ልጆች ነን ማለት ሌላ ነገር ነው። በታሪክ ውስጥ ይሄንን ጥቃትና ይሄንን አስጸያፊ ወንጀል በህዝባችን ላይ የሚፈጽመውን አገዛዝ ተጠያቂ ከማድረግም ባሻገር ግን በዘለቄታዊነት የህዝብን ሰላምና ደህንነት ለማረጋገጥ የሚያስችል ቴክኖሎጂያዊ አቅም መፍጠር ተገቢ ነው ብዬ ነው የማስበው። ናው አብይ አህመድ የህልውና አደጋ ደቅኖብናል የምትሉ የጎረቤት ሀገራትም ጭምር በዚህ አጋጣሚ የምነግራችሁ ነገር የአማራ ህዝብ ይሄንን አገዛዝ አሸንፎታል። ግን ደግሞ በህዝባችን ላይ የሚደርሰውን የድሮን ጥቃት ከዚህም ጋር ተያይዞ የፈጠረውን ወታደራዊ አቅም ማሸነፍ ተገቢ ነው። ኤኒ ሰፖርት ለአማራ ከድሮን ጋር በተያያዘ የሚደረግ ድጋፍ የአማራ ህዝብ በዚህ ትግል ውስጥ ይሄንን አገዛዝ በተመለከተ የተሻለ አቅም እንዲፈጥር ማስቻል ለቀጠናው ሰላም፣ ለአካባቢው ሰላም፣ ለጎረቤት ሰላም አስተማማኝ ዋስትና ለመስጠት አስቻይ ነው ብዬ ነው የማምነው። በዚህ ረገድ የሚደረግ ድጋፍ ካለ አይኑን ማሸት የለበትም የአማራ ህዝብ ከየትኛውም አካል። አንደኛ በራሱ አቅም ይሄንን ማድረግ እንደሚችል አምናለሁ። ግን ደግሞ ጠንካራ ደረጃጀት ፈጥሮ በዚህ በቴክኖሎጂው ዘርፍ ብቻ የሚሰራ የተቀናጀ ስራ የሚሰራ አካል ተደራጅቶ ስራዎችን ሲሰራ ብዙ ጊዜ አልመለከትም። ካለ ምናልባት የኔ ዕውቀት ውስንነት ከሆነ ይቅርታ ጠይቃለሁ። ግን በዚህ ረገድ ሰፊ ስራዎች ቢሰሩ በጣም የተሻለ ነው ብዬ ነው የማምነው። ሌሎች ሀገራት በተለይ ደግሞ ከዚህ አገዛዝ የሚመነጭ አደጋ ተጋርዶብናል የሚሉ አካላት ከአማራ ጋር የሚያደርጉት ትብብር ቴክኖሎጂ ነክ የሆኑ ትብብሮች ላይ ትኩረት ቢያደርጉ በጣም ውጤታማ መሆን የሚያስችልበት እድል ሰፊ መሆኑ ሊነገራቸው ይገባል ማለት ነው። እዛ ላይ መስራት አይኖ አቅም ይጠይቃል። ሪሶርስ ኢንቴንሲቭ ነው። ሰምሃው ያንን ሪሶርስ እና ከዚህ ጋር ተያይዞ ያለውን ነገር መቅረፍ እንደሚያስፈልግ አውቃለሁ። ግን ደግሞ የትኛውም አካል አብይ አህመድ በህዝባችን ላይ አደጋ ደቅኗል የሚል ኃይል የትግራይም ኃይል የአማራም ኦሮሞም ሌላውም አካባቢ ላይ ያሉ ኃይሎች ይሄንን ቴክኖሎጂ ኮንሲደር ማድረግ እንደ ተራ አማራጭ አይደለም። የግዴታ ህዝብን ከእንደዚህ አይነት ጥቃት መከላከል፣ የህዝብን ስነ ልቦና መጠበቅ፣ ህዝባችንን ከፍጅት መጠበቅ የኛ ግዴታ የሆነበት ጊዜ ላይ ስለሆነ ይሄንን ማድረግ ተገቢ ነው የሚለውን ነገር ለማንሳት ፈልጌ ነው። ይሄንን ካልኩኝ በኋላ የድሮኖችን ጉዳይ የጀነራሎችን ጉዳይ አብይ አህመድ አስረስ የጻፈውን አንድ መሰረታዊ ጽሁፍ ላንሳላችሁ። የኢራን ሚሳኤሎች ብዙ ነገር ለውጠዋል ይላል አስረስ። በእነዚህ ሚሳኤሎች ምክንያት የኢሚራት የአየር ክልሏን በመዝጋት የአማራ ህዝብ ላይ በድሮን ቦምብ ሊያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም። ጀነራል ሐሰንን ጨምሮ የኢሚራቲ ድሮን ተኳሾችና ቴክኒሻኖች ለሰሞኑ የኢትዮጵያን ምግብ መልመድ አለባቸው የሚል መልእክት አስፍሯል። ይሄ በጣም ክሪቲካል ነው። ስለ ኢራን እና ከኢራን ጋር ተያይዞ ዩናይትድ አረብ ኤምሬትን ጨምሮ ገልፎች አሁን ስቱዲዮ ከገባው በኋላ የደረሰኝ አንድ ዜና አለ። እሱ ምንድን ነው የሚለው በተለይ እዚህ እንትን ላይ ያሉት የደረሰኝ ምንድን ነው የሚለው የመካከለኛው ምስራቅ ሀገራት የኤር ዲፌንስ ሲስተም የአየር መከላከያ አየር መቃወሚያ ሲስተማቸው ምናልባትም በሰዓታቶች ውስጥ ሊያልቅ የሚችልበት እና ከባድ አደጋ እንደገጠማቸው እና ለአሜሪካ መንግስት በጣም በከፍተኛ ደረጃ አፒል እያደረጉ እንዳሉ የመካከለኛው ምስራቅ ሀገራት በአጠቃላይ አብዛኞቹ ኢንክሉዲንግ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ ባህሬን፣ ኩዌት፣ ካታር እነዚህ ሀገራት በስፋት ኢንክሉዲንግ አሁን ደግሞ ወደ አዘርባይጃንም ጭምር ሄደዋል። በጣም ከባድ የአየር መከላከል በተለይ ድሮኖቹን በተመለከተ
So the system exists. አማራ ላይ በየለቱ የሚዘንበው ድሮን ከ600 ድሮን እና 700 ድሮኖች በቀን የሚተኮሱ ድሮኖችን nearly 98-97% ኢፌክቲቭ የሆኑ መከላከያ አቅሞችን የገነቡ ሀገራት አሉ። ግን እሱ ሲስተም በጣም ውድ በመሆኑ የተነሳ አንዳንድ ሀገራት አሁን ሙሉ ለሙሉ they are running out of that system የአየር ስርዓት የአየር መቃወሚያ ሲስተማቸው ሙሉ ለሙሉ ያበቃ በተለይ ሚሳኤልን በተመለከተ እና ድጋፍ እየጠየቁ ነው ያሉት በርካቶቹ now ይሄ ባንድም በሌላ መንገድ ኢትዮጵያ ውስጥ ያለውን ጦርነት አፌክት አድርጎታል ነው እያለ ያለው አስረስ is not sympathizing with Iran obviously ከኢራን ጋር እንትን እያለ አይደለም የአማራ ትግል ራሱን ከኢራን ጋር አይደንቲፋይ ያደርግ ራስ በቅ ነው ምንለው ለዚህ ነው የትኛውም ሀገራት የአይዲዮሎጂ ኤክስቴንሽን አይደለም የአማራ ትግል የአማራ ህዝብ ፍጅት ነው የአማራ ህዝብ ትግል መነሻም መዳረሻ ሶ ይሄንን በግልጽ ደጋግመን ምን ጠቅሰው ከየትኛውም አይዲዮሎጂ ጋር አላይና ያደርግም ራስ በቅ ሀገር በቀል እውነት በቀል ግፍ ወለድ ነው የአማራ ህዝብ ትግል ሶ ኢራን ተጠቃች ዩናይትድ አረብ ኤሚሬት እንትን ሆነች የአማራ ህዝብ አጀንዳ አይደለም yes አጠቃላይ የነበረው እንዳልኩት ከፖስት 95 በኋላ ከ1945 የፖስት ወርልድ ዋር ሰከንድ ከሁለተኛ ዓለም ጦርነት በኋላ ያለው ኦርደር ጸረ አማራ ኦርደር ያለው የዓለም ኦርደር በተለይ ደግሞ ፖስት 1991 በኋላ የመጣው ከዚህ ከሶቪየት ኮላፕስ በኋላ የመጣው ስርዓት በጣም በከፍተኛ ደረጃ የአማራ ህዝብ ግን የመጀመሪያውንም የሁለተኛውንም የዓለም ጦርነት ከዛም በኋላ ያሉ ወርልድ ኦርደሮችን የሚሻገር ህዝብ ዩናይትድ ኔሽን እና ሊግ ኦፍ ኔሽንስ የፈጠሩት ህዝብ አይደለም የአማራ የትግራዩም ሌላውም የኢትዮጵያ ህዝብ ኢትዮጵያም ከነዚህ ይሄ ከዚህ ዓለም አቀፋዊ ወርልድ ኦርደር አሰራር አስቀድማ የነበረች ሀገር ነች ኦኬ ሶ ከኔሽን ስቴትስ እንሳ ሐሳብም ቀድማ የነበረች ሀገር ነች and ህዝባችንም እንደ አማራ ህዝብ ደግሞ የአማራን ህዝብ ስንመለከትም በእነዚህ ሁሉ ሂደቶች ውስጥ ሀገርን ከጥቃት የተከላከለ ህዝብን ከጥፋት የተከላከለ አብዛኛው የዓለም ኦርደር ሲመጣም የሀገሪቱን ሉዓላዊነትና የጋራ አብሮነትና አንድነቷን እንዳይሸረሽር ከባድ ተጋድሎ የከፈለ ህዝብ ነው ዛሬ ግን ራሱን ከነዚህ ጥቃቶች መከላከል የማይችልበት ሁኔታ ላይ ነው ያለው ሶ በእነዚህ ሁኔታዎች ውስጥ በተለይ በድሮን ጥቃት እና መካከለኛው ምስራቅ ላይ ያለውን ጦርነት ተከትሎ በቀጥታ አብይ አህመድ አማራ ላይ የከፈተውን ጦርነት ግን በአንድም በሌላ መንገድ አፌክት ማድረግ ጀምሯል በቀጥታ ከዚህ ጋር በተያያዘ አስረስ ያነሳው ነጥብ ግን እንደውም በእነዚህ ሚሳኤሎች ምክንያት የኢምራቲ የአየር ክልሏን መዝጋቷ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም ሶ በአብይ አህመድ ጦርነት ውስጥ እነማን አሉ እያለን ነው አስረስ የድሮን ተኳሾቹ የአቡዳቢ ዜጎች ናቸው እያለን ሶ አማራ የሚዋጋው ከአብይ አህመድ ጋር ብቻ አይደለም ማለት ህዝባችን ጦርነት የተከፈተበት ከዚህ አገዛዝ ብቻ አይደለም ማለት አርሶ አደሮቻችንን የሚጨፈጭፉ ሰዎች በባህር ዳርና በደብረ ዘይት ሆነው ድሮኖችን ኦፕሬት የሚያደርጉ የአረብ ጀነራሎች ናቸው ማለት ሶ ሰሞኑን በሀገራቸው የአየር መቃወሚያና የአየር ክልላቸውን በመዝጋታቸው ምክንያት ከዛ የሚመጣ ምግብ ባለመኖሩ ምክንያት በየሰዓቱ የሚመጣ ትኩስ ምግብ በየሰዓቱ ከዛ ሀገር የሚላክላቸው በርካታ ነገር እንዳለ እየነገረን ያለው አስረስ ሶ በዚህ ጦርነት ምክንያት ቴክኒሻኖቻቸውን ጨምሮ ተኳሾቻቸው የድሮን ተኳሾቻቸው የኢትዮጵያን ምግብ መልመድ ግዴታ ሆኖባቸዋል ይላል ብዙ የሚነግረን ነገር አለ በማን ቴክኒካል ኤክስፐርቲዝ ነው ህዝባችን የሚያልቀው በእነ አቡዳቢ በኤምራቲ ሶ የማንን ጦርነት ነው የሚወጉን ማለት ነው የኤምሬቶችን ጦርነት አማራ ላይ ኢምፖዝ አድርገዋል ትግራይ ላይ ኢምፖዝ አድርገዋል ኤርትራ ላይ ይዝታሉ
ሌሎችም ላይ ይዝታሉ። ይሄ ምን ይነግረናል ስለ ጦርነቱ እና ስለ ጦርነቱ ባህሪ? አይ ቲንክ በፊት የነበረንን የጦርነት ትርጉም አገዛዙ በአማራ ላይ ያወጀው ጦርነት ብቻ አድርገን ከማየትም የተለየ ሌላ ተጨማሪም ሌየር እንዳለው ጦርነቱ በደንብ እንድንገነዘብ ያስችላል። በጣም በጣም መሰረታዊ ነው። ክሪቲካል የሆነ ግንዛቤ ሊያዝ ይገባል። የምንወጋው በአብይ አህመድ ብቻ ሳይሆን በሌሎች ሀገራትም ጭምር ነው። this has to be በጦርነት ውስጥ አንደርስኮር ሊደረግ የሚገባው ነገር መሆኑን ማንሳት ተገቢ ነው ብዬ አስባለሁ በተደጋጋሚ። ሌላው ወደ ገራህ ቆፍር እንደሚባለው ወደ ቀናው የሚጓዘው የአብይ አህመድ ወራሪ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል ሀገር ጉዞ ጀምሯል። ዋይ? ለምን የአብይ አህመድ ጦር ወደ ትግራይ ከሄደ በኋላ ከትግራይ እንዲመለስ ሆነ የሚለው ነገር በጣም መሰረታዊ ይመስለኛል። እዚህ ጋር ነው የኔ መረጃ የሚመጣው። አብይ አህመድ ተከድቻለሁ ብሎ ያስባል በጦር የአማራ እና የአገው ጀነራሎች ከርተውናል ብለው እንደገመገሙ ከትናንት ወዲያ ሰምቻለሁ። ጦሩ በከፊልም ቢሆን ከሰሜን እንዲወጣ፣ ምክንያቱም ጦሩን ሙሉ ለሙሉ ሊያስመቱብን ነው እነዚህ የአማራና የአገው ጀነራሎች፣ እዚህ ያሉ አዲስ አበባ ያሉ የትግራይ ጀነራሎችንም ጨምሮ ከሌሎቹም ኃይሎች ጋር ይናበባሉ እነዚህ ኃይሎች የሚል ግንዛቤ እንደተያዘ በኦህዴድ ጀነራሎች ዘንድ ሰምተናል። ጦሩን የማስመለጥ ስራ ነው እየተሰራ ያለው። ጦሩን የማስመለጥ ስራ ከሰሜን ጦሩን እያሸሸ ነው አሁን ያለው። አንደኛው ምክንያት ጀነራሎቹ ከርተውናል የሚል ነው። እንደውም አንዳንዶቹ ጀነራሎች ለማስመታትም ፍላጎት አለ። እነ ጀነራል ዘውዱ ጸጣርጌን ትላንትና ነው ለማስመታት አይ ቲንክ ታርጌት ተደርገዋል በፋኖ፣ ግን አገዛዙ እንዲመቱ ይፈልጋል። አንዳንድ ጀነራሎቹን መረጃ ሁላ ለፋኖ መስጠት ሊችል ይችላል አገዛዙ። ግን በቅርብ ጊዜ የአማራና የአገው ተወላጅ የሆኑ ጀነራሎችን እንደዚሁም የትግራይ ተወላጅ ጀነራሎችን አብይ አህመድ ራሱ የሚጠረጥራቸውን ዋና ዋና የሚላቸውን ወይ ያስራቸዋል ወይ ደግሞ ሌላ ነገር ይፈጽምባቸዋል። በግልጽ ይሄንን ነገር መዝግባቸው ያዙ። ጀነራሎቹ ላይ ጥቃት ይሰነዘራል ወይ ደግሞ በጦርነት ውስጥ እንዲመቱ ይደረጋል። ጀነራሎቹ ሙሉ ለሙሉ እጃቸውን ለፋኖ እንዲሰጡ በዚህ አጋጣሚ ጠይቃለሁ። አማራ ክልል ሆናችሁ የምታዋጉ የአማራ የአገው ተወላጅ የሆናችሁ ጀነራሎች ለወንድሞቻችሁ እጆቻችሁን ሰጥታችሁ እንደውም በሚያከብራችሁ ማህበረሰብ ፊት ቆማችሁ ጦርነቱን በመታደግ እንትን በለማለት ህዝባችሁን ከጥፋት ታደጉ። እያደረግን ያለነው ውጊያ በጣም በርካታ ሌየር ያለው ነው። ከናንተም በላይ ነው። ስርዓቱን ከመጠበቅ በላይ ነው። የምንወጋው በማንነታችን ምክንያት ነው። የምንወጋው በእምነታችን፣ በስልጣኔያችን እዛ አካባቢ ላይ በመገኘታችን ምክንያት ነው። እነዚህ ነባር ህዝቦች እንዲጠፉ የተወሰኑ የጋራ ግንዛቤና መግባባት ላይ የተደረሰ ይመስላል። ይሄንን በደንብ መገንዘብ ያስፈልጋል። እነዚህን ህዝቦች መታደግ ኢትዮጵያን መታደግ የሆነበት ታሪካዊ ምዕራፍ ላይ ደርሰናል። በጣም አቅልላችሁ አትመልከቱት። የታወጀባችሁን ጦርነት፣ የታወጀብንን ጦርነት በጣም አቅልላችሁ አትዩት። አብይ አህመድን በመደምሰስ እና አብይ አህመድን ጦር በማሸነፍ ብቻም አይደለም የሚጠናቀቀው። በጣም በርካታ አድማሶች ያሉት መሆኑን መገንዘብ ያስፈልጋል ማለት ነው። ለዛ ነው በጋራ መቆም እጅግ የትኛውም አጀንዳ ከህዝባችንን ከመታደግ በታች ነው። የትኛውም አጀንዳ እዛ ላይ በደንብ በጋራ ልንግባባበት የሚገባ ነው ብዬ ነው ማምነው። ጀነራሎቹ ከርተዋል የሚል ግንዛቤ ተይዘዋል በኦህዴድ። አንዳንዶቹ ጀነራሎች እንዲመቱም ይፈለጋል፣ በጦር ግንባርም እንዲደመሰሱ ይፈለጋል። በዛ አጋጣሚ ጀነራሎቹን የምታውቋቸው ሰዎች ካላችሁ፣ እኔ በስምም አላውቃቸው፣ መረጃውን ስመለከት አንዳንዶቹን ስማቸውን ተመልክቻለሁ። እነሱ ጀነራሎች የአማራ የአገው ተወላጅ ናቸው የሚባሉ ጀነራሎች
በቀጥታ ባገዛዙ እንዲመቱ የሚፈለጉ ናቸው። እጃቸውን ባሉበት አካባቢ እንዲሰጡ እና ከህዝብ ጋር እንዲቀላቀሉና ራሳቸውን እንዲያድኑ አንድ ካልሆነ ግን ራሱ አገዛዙ የሚያስወግዳቸው መሆኑን መረዳት ያስፈልጋል። አንድ እሱ። ሁለተኛ ጦሩን ከሰሜን አካባቢ እያሸሸ ያለበት ትልቁ ምክንያት ከፍተኛ የሆነ የጦር መሳሪያ እጥረት ተተኳሽ በተለይ ገጥሞታል። ለሁለት ጉዳይ ነው የገጠመው። አንደኛው ለአርኤስኤፍ የሚደርሰው የጦር መሳሪያ ከባድ እጥረት ገጥሞታል። ሁለተኛ ራሱ በአርኤስኤፍ ስም የሚጠቀማቸው በዩናይትድ አረብ ኤሚሬትስ ስም ለአርኤስኤፍ እንዲቀርቡ ተደርገው የሚመጡ መሳሪያዎችን በነገራችን ላይ በቀደም አዘርባይጃን ሄዶ የገዛው የጦር መሳሪያ ለኢትዮጵያ ውስጥ ለራሱ የሚጠቀመውን ሳይሆን ለአርኤስኤፍ ተብሎ በዩናይትድ አረብ ኤሚሬትስ የሚከፈል የጦር መሳሪያ የዩናይትድ አረብ ኤሚሬትን የጦር መሳሪያ ነው ሊገዛ ይሄድ። ያ ጦር መሳሪያ ሊደርስለት አልቻለም። አሁን ባለው ሁኔታ ስትሬት ኦፍ ሆርሙዝ ዝግ ነው። የጦር መሳሪያውን አጓጉዞ ሰሞኑን ከቻድ ኒጃሚና ላይ ያለን ጦር መሳሪያ በአዲስ አበባ ቦሌ አየር መንገድ አድርገው በቀጥታ ወደ አሶሳ እያራገፉ ለሱዳን እንዲደርስ እያደረጉ ከባድ ርብርብ ላይ ነበር የነበሩት። ያንን የጦር መሳሪያ ሊደርስልን አይችልም ብለው ኢቭን ከሌላ ሀገር የጦር መሳሪያ እስከመዋስ አበድሩን የጦር መሳሪያ ተብሎ ሰሞኑን ኬንያ ሁላ ተልኳል የጦር መሳሪያ ልመና። በዚህ መሃል ግን የሚያስገርመው ነገር ይህ አገዛዝ ምን ያደርጋል? በዚህ መሃል ሽማግሌ ከህዋት ጋር ይልካል። ሽማግሌ አነጋግሩ አገናኙኝ እያለ ሙሉ ለሙሉ ምንም አይነት የመነጋገር በር የተዘጋበት ከኤርትራ ግን አገናኙኝ እያለ አሁንም ህዋት ጋር ባለሀብቶችን፣ አንድ ጊዜ ሽማግሌዎችን፣ አንድ ጊዜ የሃይማኖት አባቶችን አሁንም ይሄንን የጦር መሳሪያ እያሰባሰበ እንደሚንታይ እያፈሰ ስልጠና እየሰጠ ግን ደግሞ በጓሮ በር ድርድር እናደርግ እያለ ትልቅ ኦፈር አቅርቦ በነገራችን ላይ አሁን ወልቃይትን ፍርድ ቤት ምናምን ከፍተኛ ፍርድ ቤት ነው ድራማ ነው። የኢትዮጵያን ፖለቲካ የምታውቁ ሰዎች ይሄ ምን አይነት ጌም እንደሆነ ትረዳላችሁ ብዬ አስባለሁ። ከፍተኛ ፍርድ ቤቱ አግዶት ምናምን የሚባለው ተራ ድራማ ማለት ነው። አገዛዙ ህወሓትን እና የህወሓትን ፍቃድ ቢያገኝ ትግራይ ላይ ምርጫ ማድረግ ቢችል ኖሮ አይደለም እና ወልቃይትን አዲስ አበባን ይሰጣል ይሄ አገዛዝ። ግን ደግሞ አብይ አህመድ በእጁ ላይ ምንም ነገር እንደሌለ የተገነዘቡ ኃይሎች አሉ። አብይ አህመድ መስጠትም መቀበልም የማይችልበት ደረጃ ላይ ደርሷል። ከሱ ጋር ትራንዛክት ማድረግ አይቻልም። የኛ ሰላም የምንፈልጋቸው ፖለቲካዊ ጥያቄዎቻችን፣ አንዳንድ ጥያቄዎቻችን ኢቭን ፕሪቶሪያን በመፈጸም በነገራችን ላይ ትግራይን የተሟላ ሰላም ማፍትመን አይቻልም as long as አብይ አህመድ is in power። ለአማራም በተናጠል ለትግራይም በተናጠል አብይ አህመድ ሊመልስ የሚችላቸው ጥያቄዎች የሉም። አብይ አህመድን ከስልጣን በማንሳት ብቻ የተሟላ ሰላምና ደህንነት ኢትዮጵያ ውስጥም ፖለቲካዊ ሽግግር ዘላቂ መፍትሄ ሊመጣ የሚችለው በዛ አማራጭ ብቻ መሆኑን የተገነዘቡ ኃይሎች አሉ። ሽማግሌዎቹን ሲልክ ይገነዘቡታል። ግን ሰሜን ላይ ጦርነት አያነሳም። አሁን ግማሹን ጦሩን እያሸሸነ ያለው ምክንያቱም ከባድ የተተኳሽ እጥረት፣ ከባድ ከበባ፣ ይተማመንባቸው የነበሩ የዚህ ጦርነት ባለቤቶች ድሮን በመተኮስ የአማራን ህዝብ ሲያቃጥሉ የሚውሉ የዛ ጦርነት ባለቤቶች የራሳቸውን ስካይ የራሳቸውን ሰማይ መቆጣጠር የማይችሉበት አደጋ ውስጥ ነው ያሉት በዚህ ሰዓት ኢንክሉዲንግ አርኤስኤፍ። ጦርነቱ ተጨማሪ አንድ ወር የሚረዝም ከሆነ በነገራችን ላይ ኢራን ላይ ያለው ጦርነት እና የኢራን ካፓቢሊቲ በተለይ ደግሞ መካከለኛው ምስራቅን የማመስ እድሉ ለመቀጠሉት አንድ ወራት የሚቀጥል ከሆነ ዩናይትድ አረብ ኤሚሬት ከአዲስ አበባ የሚደወልን ስልክ እንኳን ማንሳት የማትችልበት ሁኔታ ነው ያለው። ሙሉ ለሙሉ ይሄንን ኃላፊነት ለማን ዴሊጌት አድርገዋል? ለአብይ አህመድ። ማንን የመደገፍ? አርኤስኤፍን የመደገፍ። በዚህ መሃል ሁለት ሀገራት ከዚህ ጦርነት በተለይ ግብፅና ቱርክ ከዚህ ጦርነት በተወሰነ መንገድ ተለይተው
ምክንያቱም ቀጥተኛ ጥቃት እየተፈጸመባቸው አይደለም። አይታችሁ ከሆነ ትራቨል ሪስትሪክሽን ሌቭሉም 2 ነው። የአሜሪካ ትራቨል ሪስትሪክሽን ሌቭል ወደ ካይሮ የሚደረግ በረራን በተመለከተ unnecessary travel ካልሆነ በስተቀር አትሂዱ ይላል። ግን ደግሞ ከነሳውዲ አረቢያ በሶስተኛ እና በአራተኛ ደረጃ ኮምፕሊትሊ ትራቨል ሪስትሪክሽን ብቻ ሳይሆን ዜጎቻቸውን አስወጥተዋል ከነዚህ ሀገራት አይደለም እና ዩናይትድ አረብ ኤሚሬት ምናምን። ናው ቱርክና ግብጽ ግን በቀጥታ ቱርክ ሰሞኑ ወደ ሳይፕረስ የሚሄድ ሚሳኤልን ትላንት ኢንተርሰፕት አድርጌያለሁ ባይናት፣ ግን በቀጥታ የጦርነቱ ሰለባ አይደለችም እስካሁን። ሳምሃው እድል አግኝተዋል በሱዳን ውስጥ እንደፈለጉ ማኒቨር ለማድረግ። በዚህም ምክንያት ሱዳን ውስጥ ያለው የአልቡርሃን ጦር ራሱን አቅሙን እንዲያጠናክር እድል ፈጥሮለት ሜጀር ኦፌንሲቭ በሁሉም አቅጣጫዎች ሊያደርግ እየተዘጋጀ ነው ያለው። በዚህ ሂደት ውስጥ ከባድ አጣብቂኝ ውስጥ የገባው ማን ነው? አርኤስኤፍን ኬርቴክ ሆኖ ደግሞ በአጭር ጊዜ ዩናይትድ አረብ ኤሚሬት ፋታ እስክታገኝ ድረስ አርኤስኤፍን እንዲንከባከብ ኃላፊነት የተሰጠው ማን ነው? አብይ አህመድ። አብይ አህመድ ደግሞ የት ነበር ጦሩ? ሰሜን ላይ ያለው ጦር ደግሞ በጀነራሎቹ መክዳት እንደነሱ አባባል እና በጦር መሳሪያ ምክንያት በሰሜን ያለውን ሁኔታ በጣም አሳሳቢ ስለሆነ ሙሉ ጦሩ እዛው ሰሜን ውስጥ ሙሉ ለሙሉ ጦሩ እዛው ሊበተን የሚችልበት እድል ስላለ በተሻለ ፍጥነት ጦሩን ወደዚህ የማሸሽ ከባድ መሳሪያዎችንም የማንቀሳቀስ ፍላጎት ያለ መሆኑን ሰምተናል ማለት ነው። ዋው ናው በኤርትራና በትግራይ በኩል ያሉ ኃይሎች አብይ አህመድን በተመለከተ ሊሳሳቱበት በቸም ከነሱ በላይ አብይ አህመድን እኔ ያውቀዋለሁ ማለት አልችልም። ለአብይ አህመድ ጊዜ መስጠት ግን ጦርነትን ፖስትፖን ማድረግ አይደለም፣ ህልውናን ፖስትፖን ማድረግ ነው። ለአብይ አህመድ ጊዜ መስጠት የማጥፋት አቅሙን ደብል እና ትሪፕል እንዲያደርግ እድል መስጠት። አልቡርሃን በዚህ ሰዓት አርኤስኤፍን ለማጥቃት የወሰነበት ምክንያት ምንድን ነው የሚለውን በደንብ መገንዘብ ያለባቸው ይመስለኛል። ይኸውላችሁ ፐርማነንትሊ አብይ አህመድ በኤርትራና በትግራይም በአማራ ላይ የህልውና አደጋ እንደቅኗል። የህልውና አደጋው ቴምፖራሪ አይደለም። የህልውና አደጋው በድርድር በኔጎሽዬሽን የሚቆም አይደለም። ሰጥቶ በመቀበል የሚቆም አይደለም። ኦፍ ኮርስ እኛ እንስጥ ብንል የምንሰጠው ነገር የለንም ከህይወታችን በቀር። ህይወታችንንም ሰጥተን እንድንኖር አልተፈቀደም በዛ ሀገር ላይ። ይሄ ዲሌይ አብይ አህመድ ጊዜ እንዲገዛ የሚደረጉ እንቅስቃሴዎች አብይ አህመድ የማጥፋት አቅሙን ጨምሮ አመቺ በሆነ ጊዜ እነዚህን ሀገራት እነዚህን ህዝቦች እንዲያጠፋ እድል መፍቀድ ነው። ስለዚህ በጣም በጣም ጥንቃቄ ሊደረግ ይገባል። 6 ጊዜ ማሰብ 10 ጊዜ ማሰብ ይቻል ይሆናል፣ ግን ደግሞ 15 ጊዜ በማሰብ ለውጥ ይመጣል ብሎ ማሰብ ያይዳግታል። እውነት ለመናገር የደቀነው አደጋ አማራ አብይ አህመድን በሚገባ ማን እንደሆነ አቅሙ ስኬት እንደሆነ እንዲታወቅ አድርጎታል። በደንብ እንዲታወቅ አድርጎታል። ዛሬ የአፍሪካን ዲፌንስ ፎረም ይዞት የወጣውን አንዳንድ እንትን ተመልክቻለሁ። አንዳንድ ጽሁፍ የኤርትራ ሰራዊት በትግራይ ገብቷል፣ መቀሌ ላይ ታየ፣ እንደዚህ ዩኒፎርም ለብሶ የመከላከያውን ዩኒፎርም ለብሶ አንዳንድ ቦታ ላይ የራሱን ዩኒፎርም ለብሶ በተለያዩ ከተሞች ውስጥ ገብቷል። እንደዛ ከሆነ የአብይ አህመድ ጦር ይመለሳል። የአብይ አህመድ ጦር ቢመለስበት የሚሸሽበት ምክንያት አፍሪካን ዲፌንስ ፎረም ግን ይሄንን ጽሁፍ ለምን እንደጻፈ መቼም ብዙዎቻችሁ ትገነዘባላችሁ። ለምን እንደዚህ አይነት ጽሁፎችን ይዞ እየወጣ እንዳለ ማለት ነው። ግን በአጠቃላይ ቀጠናው ላይ ያለው ሁኔታ በፊት ከምናስበው በጣም በተለየ መንገድ በተለይ አርኤስኤፍ እና አብይ አህመድን ኤክስትሪምሊ ቨልነራብል ያደረገ፣ በሀገር ውስጥ ኢትዮጵያ ውስጥ ያሉ ኃይሎችን ደግሞ የበለጠ ኢምቦልድን ያደረገ፣ አቅማቸው ኃይላቸው እንዲጨምር ያደረገ፣ የማጥቃት እንቅስቃሴያቸው እንዲያድግ ያደረገ፣ ግን በተቃራኒው ስቲል አሁንም ደግሞ በተለይ ደግሞ ንጹሃንን ታርጌት ያደረጉ ህዝብን ፍራስትሬት እንዲያደርግ የሚያደርጉ የስነ ልቦና ጥቃት ህዝብ ላይ እንዲከፈት የሚያደርጉ የድሮን ጥቃቶችን አሁንም ማስቆም ያልተቻለበት ሁኔታ እንዳለ መገንዘብ ያስፈልጋል። ኤኒ ትብብር ይሄንን ቴክኖሎጂ ዳይሜንሽን ሚስ ማድረግ የለበትም። የትኛውም ትብብር ከየትኛውም አካል ጋር ህዝብን ለመታደግ የሚደረግ ትብብር
ይሄንን ዳይሜንሽን ታሳቢ ያደረገ መሆን አለበት። ሌላው አማራው ከአይናፋርነት መውጣት አለበት። ጄኖሳይድ እልቂትና ፍጅት አይናፋሮች ሆነን እንድንቀጥል እንድናመነታ የሚያደርጉ አይደሉም። ለዚህ ነው እኔ ከአብይ አህመድ ጋር ተጠግተው የአማራን ጥቅም እናስከብራለን የሚሉ ሰዎች ጠላት ናቸው። ከአብይ አህመድ እጅ የሚመጣ የአማራ ህዝብ ጥቅም የለም። ለምን? የአማራ ህዝብ ላይ ፍጅት ያወጀ አካል በአብይ አህመድ ጉዳይ በሀገር ጉዳይም በሌሎች ጉዳይም ልንመካከር ልንወያይ የምንችልበት እድል የለም እንደ አማራ። because now we're not part of የሀገሪቱ የመንግስት አካል አይደለንም። ፍጅት የታወጀብንን አንድ ታሪካዊ ሁኔታን ያስታውሰኛል። ፈረንሳይ የነበሩ ሁለተኛ የጣሊያን ወረራ ወቅት ጊዜ በፈረንሳይ የህግ ትምህርት የሚማሩ የነበሩ ኢትዮጵያውያን ነበሩና ሀገራችሁ ብትወረር ትዘምታላችሁ ወይ ሲባሉ እንዴታ ሀገራችን ስትወረር በተመሳሳይ አሁን ላይ ያለ በውጭ ሀገር የሚኖር አንድ አማራ ቢጠየቅ ሀገር ብትወረር ትዘምታለህ ወይ ቢባል የትኛው ሀገር ብሎ መጠየቁ አይቀርም። ለምን? ህዝቡ ታወረዋል ኦሬዲ። ሌላ ምን ጠብቀው ጥቃት አለ እንደ አማራ? ሌላ ምን ጠብቀው ወረራ አለ እንደ አማራ? ኦሬዲ ህዝባችንን ፍጅት እየገደለ ህዝባችንን እያሳደደ በድሮን እያከሰለ ካላገዛዝ ጋር አይደለም ምን ሆኖ እንደ ህዝብ በዚህ ውስጥ አይናፋር ሆኖ መቀጠል አይቻልም እንደ ህዝብ እያስባለሁ። አማራ ይሄንን ነገር በተለይ ይሄንን ጉድፍ ካይኑ ላይ ሊጠርግ ይገባል ብዬ ነው ማምነው። just መምጣት ያለብንን ቦልድነስ ሌቭል ኦፍ ቦልድነስ በግልጽ ህዝባችንን የማዳን ታሪካዊ ግዴታ ውስጥ የገባን መሆኑን ማወቅ ያስፈልጋል ብዬ ነው ማምነው። ለዛ በደንብ ቦልድሊ መስራት ከነዚህ ጋር የምንጋራው ሀገር የሌለ መሆኑን አውቆ ህዝባችንን ከውድመትና ከጥፋት መታደግ ግን የኛ የታሪክ ኃላፊነት መሆኑን መገንዘብ ያስፈልጋል። ከሌሎች ጋር የሚደረግ ትብብርም ለዚህ ነው የትኛውም አጀንዳ በአማራ ጫማ ስር ነው የምለው። ለዛ ከአማራ ህዝብ ፍጅት ስለማይበልጥ ትብብርና የትብብር መስኮች በቁም ነገር ያሰመርንባቸው መስመሮቻችን አሉ። እነዛ የትብብር መስኮች ግን ደግሞ በአማራው ራስ በቅነትና ራሱን የመገንባት ሂደቱ ታሳቢ ተደረገ። ግን ደግሞ ከሌሎች ጋር ደግሞ የሚደረጉ ትብብሮች ምክንያቱም ተመሳሳይ አደጋዎች እንዳሉ በደንብ ስለምንገነዘብም ጭምር እዛ ላይ በደንብ እንዲሰራ ያስፈልጋል። አስረስ እንደነገረን አብይ ጦሩን ከፍሎ ገሚሱን እያሸሸ ነው ያለው ከሰሜን ማለት ነው። ገሚሱም እዛ መቀጠሉ እንግዲህ እያዋጋ እና እያፋጀ ሊቀጥልባቸው የሚፈልግባቸው አግባቦች እንዳሉ እናውቃለን። አንዳንድ የፖለቲካ እንትኖች እንዳሉት ግን እነዛን ሁሉ ካርዶች ከእጁ መንጠቅ ያስፈልጋል። እዛ አካባቢ ላይ ያሉ ኃይሎች ግን አካባቢውንም ራሳቸውንም ነፃ የሚያወጡበት እድል ከምን ጊዜውም በላይ እየጨመረላቸው የመጣ መሆኑን በግልጽ መገንዘብ ያለባቸው ይመስለኛል። ጊዜ በሰጡት ቁጥር ይህ አገዛዝ ይዞ የሚመጣው አደጋ በጣም አደገኛ መሆኑን መገንዘብ ያስፈልጋል። ናው ይሄ በዚህ እንዳለ ጀነራል አልቡርሃን ሰሞኑን እንደው አንድ ነገር ልጨምርላችሁ ብዬ ነው እና ከሃጂ ኢብራሂም ጋር በተገናኘ አንድ ነገር ለማንሳት ስለፈለኩኝ ነው። ሰሞኑን የአልቡርሃን ጦር ኢራን የምትወረር ከሆነ ወደ ኢራን እንዘምታለን፣ በተለይ ደግሞ እግረኛ በእግር ይሄ የአሜሪካ ጦር የሚዘምት ከሆነ ጦሩ የሚገባ ከሆነ እኛ የሱዳን ጦር ከኢራናውያን ጋር እንሰለፋለን ብለው ያንን አይነት ሞቢላይዜሽን ለማድረግ ጥረት ያደረጉ አካላት ነበሩ። ብዙ የኢትዮጵያ ሚዲያዎች ያንን ወስደው ዘገባ ሰርተው ተመልክቻለሁ። ዘገባው ምንድነው የሚለው እና አልቡርሃን ከኢራን ጋር አብረን እንቆማለን አሉ የሚል በጣም አላርምድ ሆነው እና አልቡርሃን በጣም አውግዘውታል ብቻ ሳይሆን በተደጋጋሚ ይሄንን ንግግር ያደረጉትንም እነ አልሚስባህ አቡ ዘይድ አልጣሃ የሚባለውን የአልባራ ቢን ማሊክ ብርጌድ የሚባል አለ። ከአልቡርሃን ጋር የሚተባበር ከአልቡርሃን ጋር በመተባበር የሚዋጋ አርኤስኤፍን የሚዋጋ ኃይል አለ። ይሄ የአልባራ ቢን ማሊክ ብርጌድ አመራሩ አልጣሃ ይሉታል። አልጣልሃ ግብፅም ሳውዲም ታስሮ ነበር
በአሜሪካም በአውሮፓ ህብረትም በቅርቡም እንደዚሁ የአውሮፓ ህብረት በአሸባሪነት የፈረጀው ነው። አክራሪ ነው። ግን ደግሞ ከአልቡርሃን ጦር ጋር በአንድም በሌላ መንገድ ይተባበራል። በርካታ ኃይሎች ይተባበራሉ ከአልቡርሃን ጋር። ይሄ ግለሰብ ነው የተናገረው። የአልቡርሃን ጦር አይደለም፣ ጀነራሎቹ አይደሉም። ይሄንን ብርጌድ የሚመራው ግለሰብ ከኢራን ጋር እንተባበራለን የሚለውን ንግግር እንዲናገር የተደረገው ይሄ ግለሰብ ነው። ኢሚዲየትሊ እና አልቡርሃን በጣም አግሬሲቭሊ እርምጃ ወስደው ግለሰቡን አስጠንቅቀው አንዳንዶቹ ላይም የስር እርምጃ እስከ መውሰድ ሄደዋል። እንደውም ከገልፍ ከሀገራት ጋር አብረን እንቆማለን ብለው ጸረ ኢራን የሆነ አቋም እንዲንጸባረቅ ለማድረግ ጥረት እያደረጉ ነው። እና አልቡርሃን ማንን ካልኩሌት አድርገው አጠቃላይ ዓለም አቀፋዊ ጂኦፖለቲካል ሁኔታውን ከግንዛቤ ውስጥ አስገብተው ነው እንደዚህ አይነት አቋም የወሰዱት አይደለም። ናው አብይ አህመድ ደግሞ ኩዌት ደውሎ በሰማ ባለን መረጃ መሰረት ኩዌት ባለፈውም ኩዌት እንግዲህ የኩዌት ጋዜጦችም ይዘውት ወጥተው የነበረ በጣም በገሃድ የሚታወቅ ነው። የተሰማውን ሀዘን ኩዌት ላይ ጥቃት በመሰንዘሩ ዩናይትድ አረብ ኤምሬት፣ ኦማን፣ ባህሬን እየደወለ የተሰማውን ሀዘን እየገለጸ ነው። ያው ለምን እንደሚያደርግ ለሁላችሁም ግልጽ ነው። ናው ኢራንን በተመለከተስ የያዘው አቋም ምንድነው የሚለው ኩዌቶች ጋር ደውሎ ኢራንን እንደሚያወግዝ ለኩዌቶች ነግሯል። ባህሬን ደውሎ ተመሳሳይ ኢራንን እንደሚያወግዝ፣ ሌሎችም አካባቢዎች እየደወለ ያው ዩናይትድ አረብ ኤምሬት እናቱ እና ሀገሩ ስለሆነ እዛም እናት ሀገሩ ላይ የተደረገውን ጥቃት በእንቅልፍ እንደነሳው ምናልባት ይነግራል። ከዛም ውጪ ማድረግ የሚችለው ነገር ካለ ለማድረግም ዝግጁ መሆኑን ሊገልጽላቸው እንደሚችል መገመት ትችላላችሁ። እናት ሀገሩ ዩናይትድ አረብ ኤምሬት ስትወረረበት መቼም ምን እንደሚሰማው ግልጽ ነው። በሌላ በኩል ግን ሀጂ ኢብራሂምን ኢራን ኤምባሲ ልኮ this is typical ኦህዴድ ቲፒካል ኦህዴድ ማለት ይሄ ሀጂ ኢብራሂምን ኢራን ኤምባሲ ልኮ የተሰማውን ሀዘን በማን ሞት በካሚኒ ሞት የተሰማውን ሀዘን ሲገልጽ ደግሞ ትሰማላችሁ። ምንድነው የሚለው እሱ መግለጫ ላንብብላችሁ። የኢራን ኤምባሲ ነው በነገራችን ላይ ይሄንን ይዞት የወጣው። መነበብ ስላለበት ላንብበው። ኦኬ ቴክኒሻናችን ምናልባት ሬዲ ልታረግልን ከቻልክ ደስ ይለኛል። ኤኒዌይ ሼህ ኢብራሂም ቱፋ በኢራን ኤምባሲ በመገኘት አጋርነታቸውን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላህ አሊ ሀሚኒ ህልፈትን ተከትሎ በዛሬው ዕለት በአዲስ አበባ በመገኘት በኢራን ኤምባሲ ተገኝተዋል። ፕሬዝዳንቱ በኤምባሲ የተዘጋጀው የሀዘን መግለጫ ላይ በመፈረም ልባዊ መጽናናትን ተመኝተዋል። ድርጊቱን አሰቃቂ ጥቃት ሲሉ የገለጹት ሼህ ኢብራሂም ለኢራን ህዝብና መንግስት ያላቸውን ጥልቅ አጋርነት አረጋግጠዋል። የአሊ ሀሚኒ ማረፍ ለኢራናውያን ብቻ ሳይሆን ለመላው ዓለም ለሚገኙ ሙስሊሞች ሁሉ ታላቅ ኪሳራ ነው ሲሉ መልእክታቸውን አስፍረዋል። ሀጂ ኢብራሂምን እዚህ ጋር ብዙዎቻችሁ እንደ ሃይማኖት መሪ ነው የምትመለከቷቸው። እኔ ደግሞ ሀጂ ኢብራሂምን መልከታቸው እንደ ኦህዴድ ስራ አስፈጻሚ የሃይማኖት መሪነታቸውን እንዳለው ኖ ዲስሪስፔክት ለዛ ክብር አለኝ። ግን እያንዳንዷን ከሲኖዶሱ ጀምሮ ሃይማኖታዊ ተቋማትን ጭምር ፌዴሬሽኖችንና ተራ የሚባሉ ማህበራዊ እና ተቋማዊ አደረጃጀቶችን ሁሉ የተቆጣጠረው ኦህዴድ ሀጂ ኢብራሂምን እዛ ቦታ ላይ ያመጣው የራሱ ክንፍ የራሱ ፖለቲካ ዊንግ እስልምናና በእስልምና ዙሪያ ያለውን ቁጥጥር ለማጽናት የሚያስችለውን ሁኔታ እንዲፈጥሩለት አባታችንን ሀጂ ዑመር ኢድሪስን ታውቋቸዋላችሁ፣ ነፍሳቸውን ይማርና እሳቸውን አዋክቦ አዋርዶ በማስነሳት እኚህ አባት እንዲመጡ ተደረገ። እኚህ አባት የሚወክሉት የማንን አቋም እንደሆነ አሜሪካውያንና እስራኤላውያን ያውቃሉ። ለአብይ አህመድ ነው መልእክቴ።
ሀጂ ኢብራሂም የኢትዮጵያ ሙስሊሞችን ወክለው ኢራን ውስጥ ስላለው ነገር እና ሐዘን ተሰምቷቸው በኢራን የሚካሄደው ጦርነት የአይዲዮሎጂ ጦርነት እንዳልሆነ እየታወቀ የሃይማኖት ጦርነት እንዳልሆነ እየታወቀ ሃይማኖታዊ ገጽታ ሰጥተው እሳቸው እዛ ተገኝተው ከኢራን ህዝብ ጋርና ለኢራን መንግስት ያላቸውን አጋርነት ያረጋገጡበት ሁኔታ በቀጥታ በሀጂ ኢብራሂም የራሳቸው ፍቃድ የተደረገ ሳይሆን በ4 ኪሎ በሚገኘው በአብይ አህመድ ትዕዛዝ ሄደው ይሄንን መግለጫ ይሄንን ሐዘን እንዲያስተላልፉ የተደረገ ነው። ይሄ ደብል ፌስ ይሄ ሁለት አይነት ማንነት የኦህዴድ ግልጽ ማንነት ነው። እስራኤላውያን ጋር አሜሪካውያን ጋር በአንድ በኩል ይደውላል፣ አጋርነቱን ይገልጻል። በሌላ በኩል ደግሞ በሚፈልጋቸው አካላት በኩል ሌሎች ካርዶችን መጠቀም የሚችልበትን ሁኔታ ይጠቀማል። በዚህ ጦርነት ውስጥ ኢራን ትራይቭ አድርጋ የመውጣት እድል ካላት ሆርሙዝ ላይ መሳሪያ ማስመለጥ ከፈለገ ኢራናውያንን መያዝ እንዳለበት ስለተረዳ የኛን የጦር መሳሪያ ለማሳለፍ ከአዘርባይጃን የሚመጣውን ፍቃድ ስጡን ለማለትም ቢሆን ከነሱ ጋር መገናኘት ግድ ነው ብሎ ስለሚያስብ በሳቸው በኩል ሄዶ የተሰማውን ሐዘን እንዲገልጹ በማድረግ ድጋፉን ሲገልጽ በሌላ በኩል ደግሞ ሌሎቹ ጋር እየደወለ የተሰማውን ጥልቅ ሐዘን ይገልጻል። በእንደዚህ አይነት ኮንፊውዝ ኤንድ ኮንቪንስ የሚሉት በማምታታት ሁለቱንም አይነት መንገድ በመጫወት እስከ ዛሬ ድረስ የመጡበት ሁኔታ ግልጽ ነው። ኤምባሲው ይሄንን ስለተረዳ ይሄንን ያገዛዙን ሁለት መልክ ስለተረዳ እሳቸው መምጣታቸውንና የሰማቸውንም ጥልቅ ሐዘን መግለጻቸውን በይፋ በገጹ ላይ አወጣ። ሌላ ትርምስ ነው የፈጠረው በኦህዴድ ቤት ከፍተኛ ትርምስ እና አልቡርሃን ቀደም ነግሬያችኋለሁ አልባራ ቢን ማሊክ ብርጌድ ከኢራን ጋር እንተባበራለን ማለቱ በከፍተኛ ደረጃ አስቆጥቷቸውና አልቡርሃን ኢሚዲየትሊ ኢንቨስቲጌሽን ጀምረው ከዛም አንዳንድ አባላቶቹን በቁጥጥር ስር ላስከማዋል እነሱ ሞቢላይዜሽን እናደርጋለን ለኢራን የሚደረግ ወታደራዊ ሞቢላይዜሽን ሁላ ብለው ጀምረው ነበር ሱዳን ላይ። በአስቸኳይ እሱን አስቆመው ድጋፋቸውን ለሌላ መንገድ ለመግለጽ ሲሞክሩና አልቡርሃን እነዚህ ደግሞ እዚህ ላይ በአንድ በኩል አርኤስኤፍን እየደገፉ በሌላ በኩል ደግሞ ሀጂ ኢብራሂም ኢድሪስን ልከው በዚህ አይነት መንገድ ሀጂ ኢብራሂም ቱፋን ልከው በዚህ መንገድ ለኢራን ያላቸውን አጋርነት ሲገልጹ ትመለከታላችሁ። ሁለቱም ማን ነው? ሁለቱም ኦህዴድ ነው። ሃይማኖትም ውስጥ የምታገኙት ኦህዴድን ነው። ፖለቲካ ውስጥም የምታገኙት ኦህዴድን ነው። ዲፕሎማሲ ውስጥም አርት ውስጥም ሁሉ ነገር ውስጥም ኢትዮጵያ ውስጥ ዛሬ ላይ የምትመለከቱት ነገር ሁሉ ያለ ኦህዴድ የሚደረግ ምንም ነገር የሌለ መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። የእሳቸው እዛ መገኘት በእነ አብይ አህመድ ቀጥተኛ ትዕዛዝ የተደረገ መሆኑን እንጂ ሃይማኖቱን ወክለው የተገኙ አድርጋችሁ እንዳትረዱት በዚህ አጋጣሚ ላንሳው ብዬ ነው። ናው ሌላ ያስኩላችሁ መረጃ በመጨረሻ ኦህዴድ አዲስ የኢትዮጵያን ስም አውጥቷል እና አዲሱ የኢትዮጵያ ስም ምን ሊሆን እንደሚችል መቼም ትገምታላችሁ። ማውጣት ብቻ ሳይሆን አዲሱን ስም በሜንስትሪም ሚዲያ እያስተዋወቀ ነው። ያንን ስም ፑሽ እያደረጉት ነው። ለከ ፊንፊኔ የሚለውን በተደጋጋሚ ወደ ሜንስትሪም ለማምጣት ተሞክሮ አሁን አገዛዙ በተለያዩ ደብዳቤዎቹ ላይም ኦፊሻሊ ይጠቀመዋል። አይታችሁ ከሆነ የኢትዮጵያ ሕዝብ ብዙ ግድ የሰጠውም አይደለም። እሱ ጉዳይ ላይ ብዙ ምልበት ጉዳይ አይደለም። አሁን ግን ደግሞ የኢትዮጵያን ስም በተመለከተ አዲሱ ስም ማን ነው የሚለውን በተመለከተ አንድ ቪዲዮ በአገዛዙ ሚዲያ ላይ ሄደውን ላሰማችሁና ከዛ በኋላ አንድ ድምጽ ላሰማችሁና ከዛ በኋላ ሐሳብ ሰጥበታለሁ። ስሙት ይሄንን ዘገባ።
ቁራን እንደሚሉት ኤርትራ ለሀያላኑ የምታቀርበው የታመነ የኢኮኖሚ ጥቅምም ሆነ የፖለቲካ መረጋጋት የላትም። ከአማጽያን ጋር መሞዳመድን መርሆ ያደረገው የሐማሲኑ ሰው ዛሬ በዓለም አቀፍ መድረክ ሞገስ አጥቷል። እንደ ሀርቲዝ ያሉ ታዋቂ ጋዜጦች እንደሚገልጹት ኤርትራ የኢራን ወኪል በመሆን በቀይ ባህር ላይ ለሚፈጸሙ ጥቃቶች በዝምታ መመልከቷ በምዕራባውያኑ ዘንድ ሊወገዱ የሚገባ ስጋት አድርጓታል። በአንጻሩ ኢትዮጵያ ወደ ቀድሞ ክብሯ ከፍ እያለች ነው። ዛሬ ወደ 4 ኪሎ የሚመላለሱት የዲፕሎማሲው ማህበረሰብ የኢትዮጵያን ወሳኝነት በመረዳት ነው። ኢትዮጵያ በእጇ ያለውን ሰጥታ ከእጃቸው የምትቀበልበትን የዲፕሎማሲ ማማ ላይ ቆማለች። አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቱርክና እስራኤል ተቃራኒ ፍላጎት ቢኖራቸውም የአዲስ አበባ በር ማንኳኳት ግን ለሁሉም የህልውና ጉዳይ ሆኖባቸዋል። የእስራኤሉ እንግሊዝ፣ ቱርክና እስራኤል ተቃራኒ ፍላጎት ቢኖራቸውም የአዲስ አበባ በር ማንኳኳት ግን ለሁሉም የህልውና ጉዳይ ሆኖባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ከህንድ እስከ ኩሽ ኢትዮጵያ የሚዘልቀው አዲስ የስትራቴጂያዊ ግንኙነት ዛሬ መሬት እየነካሁ የተናገሩት ከህንድ እስከ ኩሽ ኢትዮጵያ የሚዘልቀው አዲስ ያዘ። ይበቃናል። ሰማችሁ? በዚህ ዘገባ ውስጥ ሌላውን ተራውን እንትኑን ሌላውን ቀረርቶውን ተውት። ከህንድ እስከ ኩሽ የሚዘልቀውን ይላል። አንዴ አይደለም ደጋግሞ ነው የሚለው ከህንድ እስከ ኩሽ እያለ ከዛ ከህንድ እስከ ኩሽ ኢትዮጵያ ይላል። እስከ ኩሽ ኢትዮጵያ ሪሊ ይሄንን ስም ፑሽ እያደረጉት ነው። አሁን ስሰማው ወደ ሚዲያው ላይ በጣም በስፋት እንዲመጣ እየተገፋ ያለ ስም ነው፣ ስያሜ ነው። ቤንጃሚን ኔታንያሁን ወይንም ቢቢን ጠቅሰው ነው እንግዲህ ዘገባ እየሰራ ያለው። በዚህ እንዳለ ያው ኤርትራን ልክ እንደ ካሚኒ የኢራኑ ካሚኒ አንሱልን ምትውልን የሚል ልመና ተማጽኖ እንደሆነ እረዳለሁ። አሚን ላይክ እሱን ተራውን እንትኑን እንተውና እዚህ ውስጥ በዚህ ንግግር ውስጥ በዚህ እንትን ውስጥ የኔን አቴንሽን የሳበው የኢትዮጵያን ስም ኩሽ በሚለው አገዛዙ መተካት መፈለጉ ነው። ይሄንን ደግሞ ስያሜ ወሰድ ነው በሚለው ከእስራኤሉ ጠቅላይ ሚኒስትር ንግግር ወይንም ከነሱ ከእስራኤል ፕላን በመነሳት ከህንድ እስከ ኩሽ ድረስ እያለ ነው የሚያወራው። ኩሽ ማናት እና መቼ ነው የኢትዮጵያ ስም ወደ ኩሽ የተቀየረው? ይሄንንስ በሜንስትሪም ሚዲያ መግፋት ለምን ተፈለገ? ወደ ህብረተሰቡ ዘንድ እንዲገፋ ለምን ተፈለገ የሚለውን በደንብ አጢኑት እናንተ። እኔ በደንብ ይገባኛል፣ እረዳዋለሁ። ከዚህ በፊት እንትን ብላችኋል አይደለም? ሰምታችኋል። የኢትዮጵያ ስያሜም ጭምር ለናሽናል ዲያሎግ ለምክክር ኮሚሽኑ እንዲቀርብ በአጀንዳነት እንደተደረገ ተነግሮናል አይደለም? ናው ስያሜው ከናሽናል ዲያሎጉ ቀድሞ በአገዛዙ የማዕከላዊ ሚዲያውን የሜንስትሪም ሚዲያው አካል እንዲሆን ጫና እየተደረገ ነው ያለው፣ እየተገፋ ነው ያለው። ይሄ ልክ ኔታንያሁን ኮት እንዳደረጉ አድርገው ነው እያቀረቡት ያሉት። ግን አልቲሜትሊ የነሱ ትርክት እነሱ ይዘውት ሊመጡት የሚፈልጉት ስያሜ እንደሆነ በደንብ መገንዘብ ያስፈልጋል። በጣም በርካታ ነገሮች ከዚህ ጋር የተያያዙ ነገሮች እና እንቅስቃሴዎችን እየተመለከትን እንዳለን እያየን ያለ ነው። በተለያየ መንገድ ዘፈኖች ላይ በተለይ በኦሮምኛ የሚዘፈኑ ዘፈኖች ላይ እንደዚህ አይነት መልእክቶችን በተደጋጋሚ ማስተላለፍ ፍላጎቶች አሉ። የኩሽ የሚለውን ስያሜ ለማስተጋባት እንቅስቃሴዎችም ተጀምረው ፖለቲካዊ ገጽታ ተሰጥቷቸው ሲሰራበት እንደነበረ ናው የሆነ ነገር ሲቀየር ሀገሪቱ ውስጥ ይሄ አገዛዝ የሚደበቅባቸው ነገሮች አሉ። ትሬተን ያደርጋል። የሀገረ መንግስቱን ቀጣይነት ሲፈታተን ትመለከታላችሁ። በዓለም አቀፍ ደረጃ በነገራችን ላይ ቀጠናው ላይ ባሉ አሰላለፎች ውስጥ ይሄ አገዛዝ ኢትዮጵያ ውስጥ ያለው አካል ሪቪዥኒስት ከሚባሉ ሀገራት ጋር ነው የሚተባበረው። እነ ዩናይትድ አረብ ኤምሬትን ጨምሮ
ሪቪዥን ከላሽ ከሚባሉ ሀገራት ሶ መከለስ ከሚፈልጉ አሁን ያለውን ስታተስ ኮ እንደ ህልውና አደጋ የሚቆጥሩ ሶ የኢትዮጵያንም ስያሜ ጭምር ሀገረ መንግስቱንም ጭምር ህዝቦቿንም ጭምር እንደ አደጋ የሚቆጥሩ አካላቶች እንዳሉ ግልጽ የሆነ የመጣ ይመስላል ሶ ሀገረ መንግስቱንም ስያሜውንም የመከለስ ፍላጎት የያዘ አገዛዝ መሆኑን በደንብ መገንዘብ ያስፈልጋል ለዛም ነው ኩሽ የሚለው ናሬቲቭ በሚዲያ ፑሽ እያደረጉ ይሄ ከዛ የተወሰደ ነው እኔ ፈጠረው አይደለም ማመጣለ ይሄው ስማው ደግማ አሰማን ቴክኒሻናችን ምናልባት ልክ መቼም የዚህ ልጅ ድምጽ ታቆታላችሁ የሚያወራው ነገር እንትን ባይሆንም ይሄንን ናሬቲቭ ግን ኩሽ የሚለውን ነገር በተደጋጋሚ ወደ ህዝቡ ሲያመጡት ኤርትራ ለአያላኑ የምታቀርበው የታመነ የኢኮኖሚ ጥቅምም ሆነ የፖለቲካ መረጋጋት የላትም። ከአማጽያን ጋር መሞዳመድን መርሆ ያደረገው የሐማሲኑ ሰው ዛሬ በዓለም አቀፍ መድረክ ሞገስ አጥቷል። እንደ ሀርቲዝ ያሉ ታዋቂ ጋዜጦች እንደሚገልጹት ኤርትራ የኢራን ወኪል በመሆን በቀይ ባህር ላይ ለሚፈጸሙ ጥቃቶች በዝምታ መመልከቷ በምዕራባውያኑ ዘንድ ሊወገዱ የሚገባ ስጋት አድርጓታል። በአንጻሩ ኢትዮጵያ ወደ ቀድሞ ክብሯ ከፍ እያለች ነው። ዛሬ ወደ 4 ኪሎ የሚመላለሱት የዲፕሎማሲው ማህበረሰብ የኢትዮጵያን ወሳኝነት በመረዳት ነው። ኢትዮጵያ በእጇ ያለውን ሰጥታ ከእጃቸው የምትቀበልበትን የዲፕሎማሲ ማማ ላይ ቆማለች። አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቱርክና እስራኤል ተቃራኒ ፍላጎት ቢኖራቸውም የአዲስ አበባ በር ማንኳኳት ግን ለሁሉም የህልውና ጉዳይ ሆኖባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ከህንድ እስከ ኩሽ ኢትዮጵያ የሚዘልቀው አዲስ የስትራቴጂያዊ ግንኙነት መስጠት ዛሬ ከዛ ደግሞ ይበቃል። ደግሞ በኋላ ላይም ደጋግሞ ኩሽ ይላል። ደጋግሞ ነው የሚለው ኩሽ እያለ ነው የሚያወራው። ሬሌ መንገዱን ጨርቅ ያርግላችሁ ኩሽን በተመለከተ። ሌላው ከዚህ ንግግር ውስጥ ሌላ ስትራይክ ያደረገኝ ነገር ምንድነው? እስራኤል ኤርትራን እንድታጠቃ ይፈልጋሉ። ሆፕፉሊ ኤርትራ መንግስት ይሄንን በደንብ ይገነዘባል ብዬ አስባለሁ። በጣም ፑሽ ያደርጋሉ ይሄንን አጀንዳ። ኤርትራ የኢራን አጋር ነች ነው የሚሉት። በተመሳሳይ ሳውዲንም እንደዚሁ አብይ አህመድ ፑሽ ያደርግ ነበር በኤሚሬቶች በኩል ሳውዲ እንደዚህ በጸረ ሴማዊነት እንድትከሰስለት ፑሽ ያደርግ ነበር። የአልቡርሃንን መንግስት እንደዚሁ በጸረ ሴማዊነት እንዲከሰስ ምናምን ይፈልጋል። ኤርትራ ላይም ፑሽ እያደረገ ነው ያለው። ማን እያለ የኢራን አጋር ናትና መመታት አለባት የሚለውን ነገር ራሳቸው ማድረግ አልቻሉም። they are actually like የእስራኤል እግር ላይ ወድቀው ኤርትራ እንድትመታላቸው እንደሚፈልጉ ግልጽ እየሆነ ነው። በዚህ ንግግራቸው ምዕራባውያኑ ጥርስ ነክሰውባታል፣ እስራኤል ጥርስ ነክሳባታለች እያለ ነው ዘገባ የሚሰራው። አይ ቲንክ ይሄንን እንደዚህ አይነት ክሶችን ለምን እንደሚያመጡ ግልጽ ቢሆንም ንቆ ማለፍ ግን ተገቢ ነው ብያለሁ። እንደዚህ አይነት ነገሮች ምላሽ ሊሰጥባቸው ይገባል ብዬ ነው የማስበው። ይሄ በዚህ ውስጥ ግን የኩሽን ትርክት የኢትዮጵያን ስም በኩሽ የመለወጥ ፍላጎት በአገዛዙ ዘንድ የተያዘ መሆኑን በግልጽ መመልከት እንችላለን። በዚህ ዘገባ ላይ የተረዳሁት ነገር ይሄ ነው። ይሄ እንዳለ ሆኖ የአዘርባይጃኑን የጦር መሳሪያ በመጨረሻ ምስሉ ነው። የአዘርባይጃኑ የጦር መሳሪያ የተገዛው ለአርኤስኤፍ ነው። ያ የጦር መሳሪያ ለአዲስ አበባ የሚቀርብበት እድል በጣም 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 ጠቧል። ሊመጣ የሚችልበት በተለይ በተፈለገው ጊዜ ሊደርስበት የሚችልበት ጊዜ ከባድ አጣብቂኝ ከዚህ ጋር በተያያዘ ውስጥ እንደተገባ ነው እየተነገረ ያለውና እየሰማን ያለ ነው። ይሄ ምናልባት በሀገሪቱ ውስጥ ያለው የጦርነት ሁኔታ በተወሰነ መንገድ ሊቀይረው የሚችልበት እድል እንዳለ መገመት ይቻላል። ያው አብይ አህመድ እስካለ ድረስ ጦርነት ይቆማል ብሎ ማሰብ አይቻልም። በህዝባችን ላይ የሚደርሰው ፍጅትና እልቂት ቢያንስ ጋብ የሚልበት እድል ካለ እሱን ማሰብ ያስፈልጋል ለማለት ነው። እነዚህ ነገሮች ነው በእናንተ ለመረጃ ላደርሳችሁ ብዬ የመጣሁት። የተወደዳችሁ ከልብ አመሰግናለሁ ለነበረን ቆይታ። ፋኖን በተመለከተ በተለይ አንድ ሰው ትላንት የላከልን መልእክት ነበርና ያንን መልእክት ትንሽ መልእክቶችን ወደ እናንተ ላደርስ ከጠቀሙ ለፋኖ አመራሮች ቢደርስልን ብሎ በኤቢሲ ስልክ ቁጥር የተላከልን ነው። የፋሽስቱ ብልጽግና ወደ ፋኖ ሰርጎ መግባትን በተመለከተ
የፋኖን ስም ለማጠልሸት ከፋኖ ህዝብ ድጋፍ ፋኖን ከህዝብ ድጋፍ ለመነጠል የሚጠቀምባቸው ውሪዎቹን በግብርና በመልክ እንድናውቃቸው የሚያስችሉ መለያ መንገዶች የሚል መልእክቶች ተልከውልናል። አንደኛ የመንግስትን ተቋማት እያወደመ ፎቶ ወይንም ቪዲዮ ተቀርጾ የሚለቅ ግለሰብ ፎቶ ወይንም ቪዲዮ ተቀርጾ የሚለቅ ግለሰብ እሱ በቀጥታ ያገዛዙን ተልኮ ተሸክሞ የገባ ግለሰብ መሆኑን ማሰብ መገንዘብ ያስፈልጋል እና ክትትል እንደነዚህ አይነት ግለሰቦች ላይ እንዲደረግ የሚል ነው። ሌላው ፎቶ እየተነሱ ንጹሃንን በማጥቃት ፎቶ ሲን እየተነሱ ንጹሃንን እያጠቁ ወይንም በማንገላታት ቪዲዮ እንዲለቀቅ የሚያደርጉ ግለሰቦች በተመሳሳይ እንደዚህ አይነት ተልኮን ይዘው የገቡ ግለሰቦች ናቸው። በጣም በስፋት እንደዚህ አይነት ነገር የሚያደርጉ ግለሰቦች ታይተዋል የሚል ነገር ደርሶኛልና እነዚህ ግለሰቦች ያገዛዙን ተልኮ ተፈጽመው ተቀብለው በቀጥታ ላገዛዙ ፋኖን ከህዝብ ለመነጠል የሚያገለግሉ የፕሮፓጋንዳ ቱል በማቀበል የሚሳተፉ ናቸው የሚል ነው። ተቋማትን በጭካኔ የህዝብ ተቋማትን ፍርድ ቤቶችን ምናምን ተናደው ይመስላል የሚያደርጉት ተበሳጭተው ይመስላል የሚያደርጉት ግን ደግሞ የሚያደርጉት ተልኮ ተቀብለው እነዚህ ግለሰቦች በፋኖ ስም ኦሮሞንና የኦሮሞን ህዝብ ወይንም ሌላ የትግራይን ህዝብ ወይንም ሌላውን ህዝብ የሚያንቋሽሹ የሚሳደቡ በፋኖነት ስም ገብተው እንሄም ወይንም ሃይማኖትን የሚያዋርዱ የሚያራክሱ የሚያቆሽሹ ግለሰቦች ፋኖንና የፋኖን ትግል የሃይማኖት ትግል ለማስመሰል የሚሰሩ ተልኮ የተቀበሉ መሆናቸውን መገንዘብ ህዝብና ፋኖን እንደዚሁ ከፋፋይ ሆነ ያውራጃና የጎጥ መልእክቶችን የሚያስተላልፉ ያውራጃና የመጡባቸውን አካባቢዎች ምናምን አንዱን አካባቢ መማወሰድ የሆነውን አካባቢ በማጣልሸት ኦኬ አማራን እንደ አማራ እንዳይሰበሰብ ዛሬም ቤቱን ለመናድ የሚጥሩ አማራ እንደ ጎንደር እንዲያስብ አማራ እንደ ጎጃም እንዲያስብ የመጣበትን አደጋ እንዳይመለከት ትልቁን ፒክቸር እንዳይ ሊያደርጉ ከሸዋም እንደዚህ ያወርዱታል ከጎጃምም ከጎንደርም ያወርዱታል አሉ እንደዚህ አይነት ጸረ አማራ የሆኑ ተውሳኮች አሉ በጣም የምጠየፋቸው እነዚህን በነገራችን ላይ እጅግ ያመኛል እና አገዛዙ አይደለም ወገኖቻችንን የገደለው ላለው እነዚህ ናቸው የሚገሏቸው ህዝባችንን የሚያጠፉት እኚህ ናቸው ላለው በእውነት በጣም ነው መታመመው በእነዚህ አይነት አይሉት ግን አንድም ቀን አስተያየት አልሰጠም በእነዚህ ላይ ምክንያቱም እነሱን ፕሮሞት ማድረግ ነው ለአስተያየት መስጠት ግን የአማራ ህዝብና የአማራ ትውልድ ይፋረዳቸዋል አውቃለሁ እንዴት በአማራ ላይ እነዚህ ልጆች የሚያደርሱት በደልና ግፍ ቀላል አይደለም በመንደር ተሰብስበው የአማራን ትግል ለመበተን የዚህን ህዝብ መከራና ፍዳ ለማስረዘም በተለያየ አካባቢ ተቆርቋሪ መስለው ያንድ አካባቢ አጀንዳን በማራመድ ህዝባችንን ለእንደዚህ አይነት ሂስቶሪካል ሂዩሚሌሽን ለታሪካዊ ውርደት የዳረጉ ዛሬም ካገዛዙ ጋር ተለጥፈው የአማራን ፍጅት በመካድ የራሳቸውን ጥያቄ ያስመለሱ በመምሰል ህዝብን በመከፋፈል የሚሰማሩ በፋኖ ውስጥም ደግሞ አሉ ውስጥም የሚገቡ አሉ እንደዚህ አይነት አጀንዳን የሚያራምዱ የአካባቢና የጎጥ ተወካይ ለመሆን የሚሞክሩ በጣም ልናነውራቸው የሚገቡ ልንታገላቸው የሚገባ የአማራ ብሔርተኝነት ማሸነፍ አለበት ብለው ከእንደዚህ አይነት አስተሳሰብ መውጣት ስላለበት ነው ህዝባችን በምንም አይነት መንገድ ወደዛ ደረጃ ማውረድ ስለማይጠበቅበት ማለት ነው ኤኒዌይ እንዲህ አይነት ተግባራትን የሚያደርጉ ባደ ውጊያ መረጃ በቀጥታ ስርጭት የሚያስተላልፉ ያው ውጊያ መረጃን ላይቭ ስትሪም የሚያደርጉ አሉ as if it is a digital warfare okay ጦርነቱን በቀጥታ ላይቭ ስትሪም የሚያደርጉ የጦር አመራሮችን ላይቭ እየተከታተሉ የሚቀርጹ የውጊያ አመራሮችን እንዲህ አይነት ነውር እንዲህ አይነት ነገር እንደዋዛ ተደርጎ ከታለፈ ባፋብን በኩል ይገርመኛል እንደዚህ የሚያደርጉ ይሄንን ነውር ስትሪክት የሆነ ዲሲፕሊን ይሄ ንቅናቄ አስተሳሰብን
የባህልም ንቅናቄን የሚጠይቅ ነው አይደለም? ካልቸራል ሪቮሉሽንም ጭምር የባህል አብዮትም ጭምር። በስነ ምግባር ላይ የሚታየው አብዮት መስቢ ላይክ አይደለምና በወታደሩ በአርሶ አደሩ ላይ ሊገለጥ ይገባል። ያ ባህሪ ምንድነው? እንደዚህ አይነት ሬክለስነስ በቀጥታ ጦርነትን ስትሪም ማድረግ፣ በቀጥታ ጦርነትን ማስተላለፍ፣ አመራሮችን የጦር አመራሮችን በቀጥታ ጦርነት ምናምን እንደዚህ የሚያደርጉ አሉ። ይሄንን እንዴት እንደዋዛ አይቶ ማለፍ ይቻላል? ይሄ ቀይ ሬድ ፍላግ it must be red flag። በዚህ ትግል ውስጥ እንደዚህ አይነት ነገር የሚያደርጉ ሰዎች ካሉ ጥንቃቄ እንዲደረግ። ከዚህ ሰንሰለት ውጪ ማህበራዊ ሚዲያ መረጃ ለጣፊና አሉታዊ ፕሮፓጋንዳ ለጣፊዎች አሉ። ከዚህ ሰንሰለት ውጪ communication really matters። በሌላ አገላለጽ ለኔ ጦርነት 70-80% is the way you communicate የምታደርግበትን መንገድ በጣም ይሄንን እንግዲህ በቀጥታ ለወንድሞች እንዲደርስ ነው በዚህ አጋጣሚ ማነሳው። የጥንቃቄ መልእክቶች ናቸው፣ በህዝብ የተላኩ ናቸው። ጠቃሚ ስለሆነ ነው ያመጣሁት። እንደዚህ አይነት ፕሮፓጋንዳ ለጠላት አመቺ የሆነ የፕሮፓጋንዳ ቱሎች የሚያቀብሉ እንደዚህ አይነት ወንድም እህቶች ካላችሁ እባካችሁ ጥንቃቄ አድርጉ። ግን ደግሞ አፋብን በአሰራር በጣም ሲሪየስሊ ሊሰራበት የሚገባው። ሌላው በትግል ትውውቅና የመስመር ሰንሰለት ከዲያስፖራ ገንዘብ ሰብሳቢዎች ይሄ ከአሰራር ውጭ የሚሆን ማለት ነው። ሌላው ህዝብን የሚንቁ በእቡይነት ህዝብን የሚልቁ በታጋይ ጓዶቻቸው ላይ የጎንዮሽ የስብዕና ገደላና የአንጋሽነት ዘመቻም የሚያደርጉ ኦኬ። አሁን ተቋም ስናዋልድ በተለየ መንገድ የምናነክሳቸው ግለሰቦች የሉም፣ እንደ ህዝብ መገንዘብ ያስፈልጋል። ሌላው በተለየ መንገድ ስብዕናቸው የምናጠቃቸው ወንድሞች የሉም። ተቋሙ ፕሮቴክት ሊያደርጋቸው ይገባል አመራሮቹ። እንደዚህ አይነት ለአማራ ትግል ተቆርቋሪ መስለው ስብዕናን ነጥለው ሊደርሺፑን አታክ የሚያደርጉ አሉ። ተቆርቋሪ ናቸው፣ የትግሉ አካል አድርገው ራሳቸውን እንትን ይላሉ። ግን በተጨባጭ ደግሞ የሚያደርሱት ውድመት ቀላል አይደለም። ያንን መገንዘብ በጣም ያስፈልጋል። የሚዲያ አጠቃቀም ከሚዲያ አጠቃቀም ስነ ምግባር ጋር በተያያዘ እንደዚሁ እዛ ላይ እርምጃና ክትትል መውሰድ። እርምጃ ነስተርሊ ማለት አይደለም። የስ አንዱ መንገድ የፋኖን አመራር ኢንሴንቲቫይዝ ማድረግ ያስፈልጋል። እያንዳንዱ አመራር በየደረጃው ወደ ሚዲያ የሚመጣበት ኮሚኒኬት የሚያደርግበትን አቅም እንዲያሳድግ ማስቻል ተገቢ ነው ብዬ አምናለሁ። ግን አት ሴም ታይም ደግሞ ደንበኛ የሆነ ስርዓት ሊኖር ይገባል። ያንን የምትከታተልበት ህግና ስርዓት ማስረጽ ያስፈልጋል። ሌላው ከውስጥ አቅም በተለየ የአማራውን ትግል ጥገኛ አድርጎ ለማቅረብ የሚሞክሩ ኃይሎችም አሉ። በዚህ በአማራ ትግል የምኮራበት ብቸኛው ምክንያት የአማራን ህዝብ ጣፈንታ በተመለከተ ከኛ ከአማራዎች ውጭ ማንም አይወስንም የሚል ቁመና ላይ እንድንገኝ የሚያስችል አቅም እየተፈጠረ መሆኑ በጣም የሚያኮራኝ ነገር እሱ ትልቅ አቅም መፍጠር መቻሉ። የአማራ ትግል ራስ በቅ ከሌሎች ጋር የሚደረገው ትብብር አማራን መታደግ ብቻ አይደለም፣ ኢትዮጵያን መታደግን ታሳቢ ያደረገ አማራን እና የአማራን ህዝብ ጣፈንታ በተመለከተ ግን ራሱ አማራ መነሻው ራሱ አማራ የትግሉ ባለቤትም ራሱ አማራ ራሱን ከጥቃት የሚከላከልበትንም እድል ያሰፋለት መሆኑን ማሰብ ያስፈልጋል ብዬ አስባለሁ። ከዚህ አንፃር ጥገኛ አድርጎ የአማራን ትግል ለማቅረብ የሚሞከር ጥረትም አለ። እነዚህም ነገሮች መታረም ያለባቸው ናቸው። በተደጋጋሚ በምንም አይነት መንገድ ቢቀርቡ ትክክል አይሆኑም። ያንን ታሳቢ አድርጎ መስራት የተገባ ነው። ባቻነት ነው ከሌሎች ጋር የሚኖረን ትብብር የጁኒየር ፓርትነርነት አይነት ግንኙነት ያንን ደረጃ በአዴን ኖሮታል። ያንን የዝቅታ መንፈስ ያንን የትንሽነት ዘመን አማራን የማይመጥን የድንጋይነት ዘመን ተሻግረነዋል ብዬ ነው ማስበው። we're no more juniors። በኢትዮጵያ ፖለቲካ ውስጥ አማራ ከዚህ በኋላ ጁኒየር ሆኖ የሚኖርበት የፖለቲካ አውድ አይኖርም። እንደ ሰው እኩል፣ እንደ ህዝብ እኩል፣ በህግ ፊት እኩል፣ በሀገሩ ላይ እኩል ወሳኝ ፈቃጅ የሆነ ህዝብ ነው የሚሆነው። ይሄንን
ከኛ ጋር ትብብር ለማድረግ የሚሰራ የትኛውም ኃይል የሚቀበለው መሆን መቻል አለበት። የማንም ላኪ የማንም ተላላኪ አማራ አይሆንም የሚለው በደንብ ሌላውም ህዝብ በዛ ደረጃ የማንም ላኪ የማንም ተላላኪ እንዲሆንም አንጠብቅም የሚለውም በደንብ ማወቅ ያስፈልጋል። ራስ በቅነን ማንንም ተማምነን አልጀመርነውም፣ ማንንም ተማምነን አንጨርሰው። ራስ በቅነን ከሌሎች ጋር የሚኖረን ትብብር ግን የእያንዳንዱን ህዝብ የህልውና አደጋ ታሳቢ ያደረገና የሀገርን ቀጣይነት ታሳቢ ያደረገ ነው። ኤርትራ የምትፈልገን ስለራሷ ህልውናም ጭምር፣ አማራም የሚፈልጋት ስለራሱ ህልውና ነው። ሌሎችም ሀገራትም ጭምር አሜሪካ ከአማራ ህዝብ ጋር ትብብር ብታደርግ የምታደርግበት አግባብ መነሻው ምን እንደሆነ በደንብ እንገነዘባለን። እኛም የሌሎችን ድጋፍ የምንፈልግበት አግባብ ምንድነው የሚለውን በደንብ እንገነዘባለን የሚለውን በደንብ ከዛ ውጭ ግን የጁኒየር ፓርትነርነት የተለጣፊነት ማይንድሴት ሊኖር አይገባም የሚለው ነገር በጣም ጠቃሚ መስሎ ስለተሰማኝ ነው። እነዚህን ሰዎች የላኩልኝ ጠቃሚ መልእክት መስሎ ስለተሰማኝ ነው አድርሻለሁ። ለነበረን ቆይታ ከልብ ነው የማመሰግነው። አድማጭ ተመልካቾቼ ስቲከር የገዛችሁ ሀሳብ አስተያየት የሰጣችሁ ሁላችሁንም ከልብ ነው የማመሰግነው። ዕለታችሁ ምሽታችሁ ያማረ ይሁን። ዘግየት ብለን በሌሎች ጉዳዮች ላይ ለመምጣት እንሞክራለን። ጤና ይስጥልን።